ለማንኛውም ወደ ርዕሱ እንግባና ቅድም እንደተባለው ጀስት ለመግቢያ ያክል ማለት ነው። ለመግቢያ ያክል ከዛ በኋላ ለሌሎች ወንድሞች እናቶች እድል ሰጣለሁ። ያው ፕሮቴስታንት ማንሆንበት ምክንያት ሲባል የሚሰሙን ፕሮቴስታንቶችም ስላሉ ይሄ አንደኛ ጀስት ኦፕን ማይንድሊ እንድታስቡት የምንፈልገው ነገር ይሄ ጥላቻ ኦር የሆነ ነገር ኖሮ እንደዚህ አይነት ነገር አይደለም። ሁለተኛ ቅድም እንደተባለውም ደግሞ ዮባ እንዳለው የሆነ እዚህ ባለንበት ቦታ የሆነ የስጋዊ ፍቃድ የሆነ የሀብት የብር ኦር እንደዚህ ነገር ይዞን ያንን ነገር እናጣለን ብለን አስበንም አይደለም። ሶስተኛ እንደተባለው በዙሪያችን ያሉ ሰዎች ቤተሰብ ሊሆን ይችላል፣ ዘመድ አዝማድ ሊሆን ይችላል፣ በየመስሪያ ቤቱ ያሉ ሰዎች ሊሆኑ ይችላሉ። የሚያውቁን ሰዎች የሆነ ነገር ይሉናል ብለን አስበን አይደለም። ኦኬ ፕሮቴስታንት አንሆንም የምንለው ፕሮቴስታንት አንሆንም ስንል ፒውርሊ ከትምህርትና ከትምህርት አንጻር ነው። ኦኬ ፒውርሊ ከትምህርትና ከትምህርት አንጻር ስለሆነ ዛሬ ደግሞ ብዙ ወንድሞችም አሉ እድል ይሰጣቸዋል። ኦኬ እድል ይሰጣቸዋል። ስለዚህ ፕሮቴስታንት ለምንድን ነው ማትሆኑት ብለን እኛ ያው እንግዲህ እንደ ሆስት ለሌሎች ወንድሞች እድል ሰጣለሁ። መጀመሪያ ማን ላስቀድም? እሺ ልደት እንኳን ውጪ ነው። ዮሐዴ አሁን ትቀድማለህ። ኦኬ እኔ እኮ አንተሽ የሚባል ልጅ በቤቴ እንደው ሳያስፈቅድኝ ምን ይመይዝ ያደርገኛል። ምን እንደሚሻለው አላውቅም። ዮሐዴ አሁን አውርቶ ስለመጣ ትንሽ እረፍት ያርግና ይቀጥላል። እያወራ ስለነበረ ነው። ኦኬ እዮባም ሜቢ አሁን ቪዲዮ ማብራት የማችል ከሆነ ለያሶ እድል መስጠት እችላለሁ። ኦኬ ቪዲዮ ላብራ። ቪዲዮ አብራ። ይሄ በጣም ኢንተረስቲንግ ቶፒክ እኮ ነው። አንተሽም አብራ ቪዲዮ ከቻልክ። ጋዲ ግን በጣም መሰረታዊ ችግር ነው ያለበት። ኮመንቱ ኦፍ ይሆናል። ሰዎች የምናወራው ነገር እንዲህ ያ አንድ ሀሳብ እስክንሰጥና ጉዳዩን ትንሽ እስክናየው ድረስ እንደዛ ቢሆን ደስ ይለኛል። ከዛን ይቀጥላል ማለት ነው። ከሆነ አንግል ሀሳቡን እናነሳ። አላበራም አልታይም ካሜራ አልበራም። ያሳዝናል። እኔ እኮ እታያለሁ ብዬ ብዙ ነገር። እሺ ሰላም ብያለሁ ሁላችሁንም በድጋሚ እንዴት ናችሁ? አንተሽ እኮ በቃ ካሜራማን ችግሩ እኮ ወልውለው አለኝ ጋዲ። እኔን ካሜራማን እና ትንሽ ብራይትነሱን ትንሽ ጨምረው። የስልክ ልዩነቱ ግን አልታየኝም። ሲወለውለውም ሳይወለውለውም ጋዲ ኦኬ አይ ልደት እኔ ሲያምርብኝ ድሮም አይሆንልህም። ኦኬ አንድ ጥቅስ አስቀድሜ ላንብብና ከዛን ሐሳቤን አጠር አድርጌ ይገልጻሉኝ። የሐዋርያው ጳውሎስ መልእክት ለመንፈስ ልጁ ለጢሞቴዎስ በላከለት መልእክቱ የመጀመሪያው መልእክት ምዕራፍ 4 ቁጥር 1 ጀምሮ እንዲላል መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚስቱ መናፍስትን በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነው እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ብሎ ይናገራል። ስለዚህ ምን የሚል ሐሳብ አለ እዚህ ጋር? የሐሰትን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ የሚል መልእክትን ጳውሎስ ለጢሞቴዎስ ይናገራል። ስለዚህ ለምንድን ነው ኢዮብ ፕሮቴስታንት የማትሆነው ሲባል የአጋንንትን ትምህርት አዳምጬ ሃይማኖቴን ላለመካድ። ምን ማለት ነው? ሃይማኖት ማለት የእግዚአብሔር መገለጥ ነው። የእግዚአብሔር መገለጥ በመጽሐፍ ቅዱስ በስፋት ተነግሮናል። ይሄን የእግዚአብሔርን መገለጥ የሚካደው ግን የአጋንንትን ትምህርት በማድመጥ ነው ተብለናል። ታዲያ ፕሮቴስታንቶች ውስጥ ከምናየው አንድ ነገር ምንድነው? ሃይማኖት አያድንም፣ ሃይማኖት አያስፈልግም የሚል ትምህርት ነው። ስለ ሃይማኖት ግን መጽሐፍ ቅዱስ ሃይማኖት የሚካደው በአጋንንት ትምህርት ነው አለኝ። ስለዚህ ሃይማኖትን የካድኩለት የተመራሁት በምን እንደሆነ አውቃለሁ ማለት ነው።
በአጋንንት ትምህርት እንደሆነ አውቃለሁ ማለት ነው። ስለዚህ ሃይማኖቴን መካድ አልፈልግም፣ የአጋንንት ትምህርት እንዲኖረኝም አልፈልግም። ከዚህ የተነሳ ፕሮቴስታንት አልሆንም። ሌላው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያንን እሰራለሁ የገሃነም ደጆች አይችሏትም ማለት ይሰማል 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 ይሰማል። ቀጥል። ይሰማል። ኦኬ መልካም። እሺ እስቲ ቲንክ ላይክ ዚስ። ለምንድን ነው እኛ እስልምናን የማንቀበለው? ማለት ለምን እስላም ማን ነው ብላችሁ አስባችሁ ታውቃላችሁ? ለምሳሌ እስልምና ስለ ክርስትና የሚሰጠው ኢንፎርሜሽን ለምንድን ነው ቫሊድ የማይሆነው? ክርስቶስ ሞቷል፣ ተሰቅሏል፣ ከሞት ተነስቷል እንላለን። በእስልምና መጽሐፍት ውስጥ ግን ክርስቶስ አልተሰቀለም፣ አልሞተም ይላል። እግዚአብሔር አንድም ሶስትም ነው እንላለን። አይ አላህ ሶስተኛ ነው የሚሉትን ረገም ናቸው ይላል። ስለዚህ ኢፒስቴሞሎጂካሊ ኢፒስቴሚክ ሰርቴኒቲ የሚባል ነገር ያለ ፍልስፍና አካባቢ ያላቸው ሰዎች እስልምና የእስልምና መጻሕፍት የእስልምና ሊቃውንት ስለ ክርስትና የሚሰጡት ትምህርት ሁሉ ቫሊድ አይደለም። ለምን? ከምን ሲባል the Quran is not the primary source of information for biblical Christianity። ምንድነው? ቁርአንና የእስልምና ትምህርት ስለ ክርስትና ትክክለኛ መረጃ ሊሰጥ ስለማይችል ፕራይመሪ ሶርስ ሊሆን ስለማይችል፣ ስለዚህ ስለ ክርስትና ትክክለኛ መረጃ ሊሰጠን የሚችለው አብሮት የነበሩ የአይን ምስክሮች ናቸው። በዚያ የተጻፉ መጽሐፍትና አብሮት የነበሩ ናቸው ትክክለኛ መረጃ ሊሰጡን የሚችሉት እንጂ አንድ ክርስትና ከተነሳ ከ700 ዓመት በኋላ 645ኛ ዓመተ ምህረት ላይ እንደመጣ ይታመናል። የሚሰጠው ምስክርነት በሙሉ as long as it contradicts scripture ክርስትናን የሚቃረን መረጃ ሲሰጥ ሁሉ አውቶማቲካሊ ምን ይሆናል? ፎልስ ነው የሚሆነው ማለት ነው። አፕላይ ዘ ሴም ሎጂክ። ይህንኑ ሎጂክ ቀጥታ ለፕሮቴስታንት ላይ ተጠቀሙት እስቲ። ስለ ክርስትና ምንነት በመጽሐፍ ቅዱስ ውስጥ ስላሉት ሐሳቦች ፕሮቴስታንቲዝም መለኪያ ሊሆን አይችልም። ምክንያቱም የመጣው ሌት ሆኖ ስለሆነ ትክክለኛ ቫሊድ የሆነ መረጃ ስለ ክርስትና ሊሰጥ አይችልም። እዚህ ዘሴም አናሎጂ ስትጠቀሙ ማለት ነው። አሁን ግን ፕሮቴስታንት ስንል በነገራችን ላይ የትኞቹን የሚለው ራሱ በጣም ብሮደር ሴንሱ በጣም አስቸጋሪ ነው። በነገራችን ላይ የትኞቹ በሪፎርሜሽን የነበረው ዘመን የነበረው ፕሮቴስታንት እዛው የቀረ ነው የሚመስለኝ አሁን ሲታይ። ምክንያቱም አሁን ካሉት ጋር ከተራማጆቹ ጋር የሚሄድ አይደለም። ለምሳሌ የካልቪኒዝም ትምህርት ካልቪን ከሞተ ከ100 ዓመት በኋላ ከ150 ዓመት በኋላ ነው ኦልሞስት ዲዛይን ተደርጎ የረቀቀው። በስኮትላንድ ዌስትሚኒስተር በሚባል ቦታ ላይ ነው የካልቪን ትምህርቶቹን ቅርጽ ያዙት። በጊዜ ሂደት ውስጥ ነው የፕሮቴስታንት ትምህርትና ኦልሞስት ዲዛይን የሆነ ቴዎሎጂ የለውም። በጊዜ ሂደት ራሱን እያሻሻለ የሚሄድ ነው። ለዛ ነው ሜቶዲስቶች የሚባሉ ባፕቲስቶች የሚባሉ የፕሮቴስታንቲዝሙን ትምህርት እያወቃቀሩ እስካሁን ድረስ እንኳን አላለቀም ማለት ነው። ስለዚህ እኛ ግን ስፔሲፊካሊ ስለ ጴንጤዎች ከሆነ እያወራን ያለ ነው የ100 ዓመት ታሪክን ስለሆነ የምናወራው። ጴንጤዎች ክርስትና ምን እንደሆነ የመጽሐፍ ቅዱስ ሐሳብ እንኳን ምን እንደሆነ ትክክለኛ መረጃ ሊሰጡን አይችሉም ማለት ነው። ሰው ከውሃና ከመንፈስ ካልተወለደ በስተቀር የሚለው ጥምቀት ነው ወይስ አይደለም ተብሎ የሚጠየቁት እነሱ አይደሉም። ትክክለኛ የመረጃ ምንጭ ሊሆኑ አይችሉማ። ደሴም ሎጂክ እስልምና ላይ የተጠቀምነው እዚህ ላይ መጠቀም እንችላለን ማለት ነው። ስለዚህ ከኤፒስቴሚክ ሰርቴኒቲ አንፃር ትክክለኞች አይደሉም። ሁለተኛ ከካራክተር አንፃር እናወራ እስቲ። ለምሳሌ ከካራክተር አንፃር ስናወራ ልክ ኢዮብ ቅድም እንዳነበበው መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትን እየሰሙ ሃይማኖትን ይክዳሉ ብሎ ይናገራል። ስለዚህ አዲስ የሚመጣ ትምህርት ሁሉ በክርስትና ማለትም ስለ ክርስትና ትክክለኛ መረጃ ምንጭ ሊሆን የሚችለው ታሪካዊ ክርስትና እንደመሆኑ መጠን አሁን የመጡት በስመ ክርስትና የሚመጡት ሁሉ የሚያመጡት ትምህርት በሙሉ ሐሰተኛና ከትክክለኛ ምንጭ ያልተቀዳ የመሆን ፕሮባቢሊቲው ከፍተኛ ነው ማለት ነው። ከካራክተር አንፃር እንደገና ስናወራ በዚያ ዘመን የነበሩ ክርስቲያኖች ምን መልክ ነበራቸው የሚለውን ነገር ደግሞ ማንሳት መቻል አለብን። በዚያ ዘመን የነበሩ ክርስቲያኖች በጣም በቁጥር ጥቂቶች፣ የተጎሳቆሉ፣ የተናቁ፣ በጾም በጸሎት የደከሙ፣
እጅግ ወደ ፍጽምና ለመቅረብ የሚተጉ እንጂ ድነናል ተቀድሰናል እያሉ በስመ ክርስትና የሚጨፍሩ አልነበሩ። ዛሬም እንኳን ካረንትሊ ስናይ ዓለም ላይ ያለው ክርስትና እጅግ በጣም ጥቂት ነው። 400 ሚሊዮን እንኳን አይሞላም ማለት ነው። ከዚህ አንፃር ቤተክርስቲያን ማንሆንበት ፕሮቴስታንት ማንሆንበት የመጀመሪያው እንትናችን ምንድነው ማለት ነው? ማስረጃችን ክርስቶስ የመሰረታት ቤተክርስቲያን ዛሬ ፕሮቴስታንቶች ያሉበት ቤተክርስቲያን ስላልሆነች፣ ዛሬ ፕሮቴስታንቶች ያሉበት ቤተክርስቲያን አይደለም ክርስቶስ ከዛሬ 2000 ዓመት በፊት የመሰረታት። ምክንያቱም ያቺ ቤተክርስቲያን ቀድሜዋ ራሱ አሁን ፕሮቴስታንቶች ከመወለዳቸው በፊት ቀድማ ኤግዚስት ያደረገች ቤተክርስቲያን ናት። ሌላኛው ክርስቶስ የመሰረተው ቤተክርስቲያን አንዲት ናት። ያቺ አንዲት ቤተክርስቲያን ትምህርቷም አንድ ነው። በዚህ ሃይማኖት ማለት መገለጥ ነው። መገለጥ ደግሞ ሃይማኖት ነው፣ ዶክትሪን ነው፣ ትምህርት ነው። የእግዚአብሔር ልጅ መገለጥ አንድ ነው። ያን መገለጡ አንድ ነው እና መገለጥ ቤተክርስቲያን ውስጥ ያለ ነው። ስለዚህ ቤተክርስቲያን እኮ አንድነቷ በመጀመሪያ ደረጃ በትምህርቷ ነው የሚታወቀው፣ በእምነቷና በትምህርቷ። እምነቷ ትምህርቷ ነው፣ መሰረታዊ እምነቷ ትምህርቶቿ ናቸው። ሚስጥረ ስላሴ እና ሚስጥረ ስጋዌ የምትለው እምነታችን ናቸው። ዘመንታይም ደግሞ መሰረታዊ ዶግማችን ወይም ዶክትሪኖቻችን ናቸው። ስለዚህ ያ እምነት በአንዲቷ ቤተክርስቲያን ውስጥ አለ። ዛሬ ፕሮቴስታንቱ ስንት አይነት እምነት አለው? ክርስቶስ አንዲት ቤተክርስቲያን ከመሰረተ አንድ እምነት ካለ አንድ አስተምሮ ካለ ፕሮቴስታንቱ ወደኋላ ተመልሰህ ስትመለከተው ምን አይነት ማስረጃ ይሰጣል? ቅድም ኦርቶ ክርስቶስ አንስቶታል። ካልቪንን ለምሳሌ እንውሰደው። ካልቪን ትምህርቱ ራሱ ካልቪኒዝም የሚለው ትምህርት ራሱ የመጣው ለምሳሌ እኛ በክርስቶስ ክርስቲያኖች እንደምንባል በካልቪን እነሱም ካልቪኒስቶች ይባላሉ። እኛ በክርስቶስ ክርስቲያን እነሱ ደግሞ በካልቪን ካልቪኒስት፣ በሉተር ሉተራውያን ይባላሉ። እኛ ደግሞ በክርስቶስ ክርስቶሳውያን እንባላለን። ለምሳሌ እኛ በቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቃውያን አንባልም፣ ምክንያቱም እሱ ራሱ የክርስቶስ ነው አስቀድሞ። እኛም በጳውሎስ ጳውሎሳውያን አንባልም። ለምን መሰለህ? ቤተክርስቲያናችን የግለሰብ ስላልሆነች፣ ቤተክርስቲያናችን የግለሰብ አይደለች። እነሱ ግን መጠሪያቸው ኢቭን በመሰረቷቸው ግለሰቦች ናቸው። መጠሪያቸው ራሱ በመሰረቷቸው ግለሰቦች ነው። ከዚህ አንጻር የካልቪንን ትምህርት የሚቀበሉ የካልቪን ናቸው፣ የሉተርን ትምህርት የሚቀበሉ ሉተራውያን ናቸው እንጂ ክርስቶሳውያን አይደሉም። ኦኬ እሺ፣ ክርስቶስ አንድ ነው። የካልቪንን ወይንስ የሉተርን ትምህርት የመሰረተው? ወይ ደግሞ ለዓለም ድኗል የሚለውን ነው ክርስቶስ እኔ ለዓለም ቤዛ ነኝ ብሎ ነው ክርስቶስ የተናገሩት? ለተወሰኑት ብቻ ብሎ የተናገረ? ይህ በጣም ኢሴንሻል ስለሆነ ወንድማችን ሜሎስ እንዳለው ኢሴንሻል ስለሆነ ይሄ ነገር የኢየሱስ ሞት ለተወሰኑት ወይስ ለብዙዎቹ ስንል ከሁለት አንዱ ነው ልክ የሚሆነው። እነሱ ግን ሁለቱንም እንደ ልክ አድርገው አንድ ላይ ህብረት አድርገው ይገኛሉ። እንደዚህ ከሆነ ከእውነት የራቁ ስለሆኑ የተከፋፈሉ ስለሆኑ ክርስቶስ ደግሞ አንዲትን ነገር ስለሆነ የመሰረተው እኚህ ሰዎች ከቤተክርስቲያን የተለዩ ናቸው። ስለዚህ በዚህ ምክንያት የተከፋፈለና የክርስቶስ ቤተክርስቲያን ያልሆነ ቦታ ላይ መግባት ስለማልፈልግ ፕሮቴስታንት መሆን አልፈልግም። ምክንያቱም ፕሮቴስታንት ከሆንኩኝ ከኢየሱስ ቤተክርስቲያን ወጥቼ ነው የሉተር ቤተክርስቲያን የሉተር አዳራሽ ውስጥ ወይም ደግሞ የካልቪን ትምህርት ውስጥ ነው የምገባው። ያ ማለት ሊትራሊ ከኢየሱስ መለየት አለ። ጴንጤ ለመሆን ከኢየሱስ መለየት አለብህ። ባጭው ጴንጤ ለመሆን ከኢየሱስ መለየት አለብህ። ከኢየሱስ ከተለየ ጴንጤ ነህ ማለት ነው። ከኢየሱስ ካልተለየ ክርስቲያን ነህ ማለት ነው። ስለዚህ ከኢየሱስ መለየት ስለማልፈልግ ኢየሱስ ደግሞ ያለው ቤት ነው ብለህ የምጠይቀኝ ከሆነ ኦፍኮርስ በቤተ ክርስቲያን ውስጥ ነው። ጌታ ምን ብሎ ተናገረ? በዚህ በዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ላይ አባቱ እኔ እናንተ አንድ እንደሆንን አለ ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ ለምንሃለሁ አለ። ስለ እነርሱም ብቻ አይደለም በስሜም ስለሚያምኑት ጭምር ለምናለሁ። ስለዚህ ክርስቶስ ያለው በምን ውስጥ ነው? በዛ ራስ ውስጥ። ክርስቶስ የቤተክርስቲያን ራስ ነው። እኛ ደግሞ ብልቶች ሆነን እዛች ቤተክርስቲያን ውስጥ አለን ማለት ነው። ስለዚህ ክርስቶስ ያለው በምንድን ነው ካልከኝ፣ በቤተክርስቲያን ውስጥ ነው ክርስቶስ ያለው። ክርስቶስም ከማን ጋር ሆናለሁ ብሎ የተናገረው ከቤተክርስቲያን ጋር ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው ካለ በኋላ እኔም እስከ ዓለም ፍጻሜ ከካልቪን ትምህርት ጋር ነኝ አላለም። እኔ እስከ ዓለም ፍጻሜ ከሉተራውያን ጋር ነኝ አላለም። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለት ከሐዋርያት ጋር። ሐዋርያት ደግሞ ከሉተር አስቀድሞ የነበሩ ናቸው። ሉተር ዛሬ የሐዋርያት እምነት የለውም። ሐዋርያት እንደሚያምኑት አይነት እምነት የለውም። ካልቪን ዛሬ ጳውሎስ የሚያምነው እምነት የለውም። ይስይተ ምክንያቱም ሐዋርያት ሲሰብኩ የነበሩት ለዓለም ሁሉ የሞተውን ኢየሱስ ነው እንጂ እንደ ካልቪን ለተወሰነ ሰው ብቻ ይሞታል። ስለዚህ ኢየሱስ እኔ ከእናንተ ጋር ነኝ ያላቸው ሐዋርያትን ነው። እነዛ ሐዋርያት ደግሞ ያስበስባቸው ኤክሌሲያው ጉባኤው ቤተክርስቲያን ይባላል። ኢየሱስም ሰዎችን እንዲጨመሩ ያደረገው እርሱ ወደ ፈጠረው ወደዚህ ህብረት ነው። ጴጥሮስ በሐዋርያ 12:31 ላይ
በአንድ ቀን 3000 ሰዎችን በስብከቱ የጨመራቸው ኢየሱስ አስቀድሞ ወደ መሰረታት ቅድም ያነሳ ነው ማቴዎስ 16 ላይ እሰራታለሁ ብሎ በደሙ ወደ ሰራው ወደዚህ ሐዋርያዊ ህብረት መንፈስ ቅዱስን ኢቭን ክርስቶስ የላከው ለዚህ ጉባኤ ነው አይደለ? ስለዚህ መንፈስ ቅዱስም ያለው በዚህ ጉባኤ ውስጥ ነው። መንፈስ ቅዱስ ደግሞ የሌለበት ቦታ ደግሞ ምንድነው ማለት ነው? ሐሰት ነው። መንፈስ ቅዱስ ደግሞ በአንድ ጊዜ 2-3 እውነቶችን ሊነግር አይችልም። እሱ የእውነት መንፈስ ነው። ቤተክርስቲያንንም ወደ እውነት የሚመራት እሱ ነው። ፕሮቴስታንቱ ዛሬ ሁሉም የየራሱ እውነት አለው። ብዙ እውነቶች ደግሞ ውሸቶች እንጂ እውነት አይደሉም። እውነት አንዲት ናት። ኢየሱስ እኔ ህይወትን መንገድም እኔ ነኝ አለ። ስለዚህ መንገዱ ስንት ነው? አንድ ነው። መንገዱ አንድ ነው። ቤተክርስቲያኒቷም አንድ ናት። መንፈስ ቅዱስ የሚወረደው በዚህ ህብረት ውስጥ ነው። ዛሬ ሜቶዲስት የሚባለው ቸርቾች የራሳቸው አላቸው። አናባፕቲስት የሚባላቸው የራሳቸው እምነት አላቸው። ሉተራውያን የራሳቸው አላቸው። ካልቪኒስት የራሳቸው፣ ጴንጤኮስታሊዝም ሌት አሁን ደግሞ ከ100 ዓመት በፊት የመጡ ደግሞ የራሳቸው እምነት አላቸው። ኦልሞስት የነሱ እምነት ደግሞ ከዝዊንግሊ ጋር የተቀዳ ይመስላል። በቅዱስ ቁርባንና በጥምቀት ዙሪያ ላይ ያላቸው እምነት ከዝዊንግሊ መሰረቱን ያደርጋል። ግን እስቲ ጀማሪዎቹን እንመልከታቸው። ጀማሪዎቹን ስትመለከቱ መጽሐፍ ቅዱስ ብቻ ሶላ ስክሪፕቹራ የሚለውን ትምህርት ያዘና ሉተር እነዛ 5ቱን ሶላዎች ጀመረ። ከዛ ውስጥ ደግሞ ስፔሲፊካሊ መጽሐፍ ቅዱስ ብቻ አለና ሉተር የራሱን ትምህርት ማስተማር ጀመረ። ቀደም ልደት እንዳለው የእሱ ተከታዮች ማተባሉ ሉተራን ተባሉ። ሉተራውያን ዛሬ መካነ ኢየሱስ የምንላቸው ማለት በእኛ ሀገርና ሉተር አፕላይ ያደረገውን ስትራቴጂ ተከተሉና አናባፕቲስት የሚባሉ አሉ። የሉተር ደቀ መዛሙርቶች ነበሩ። የሉተር ተከታዮች ሉተር ራሱ መጽሐፍ ቅዱስን በገዛ ፍቃዱ ተረጎመና ትክክለኛው ክርስትና ትምህርት እንዲህ ነው ብሎ ትምህርትን አወጀ። የሱ ተከታይ የነበሩ ሰዎች አናባፕቲስት የሚባሉት ደግሞ ምን አደረጉ? የሉተር ተከታይ የነበሩት መጽሐፍ ቅዱስን አነበቡና የሕፃናት ጥምቀት ልክ አይደለም ብለው ሉተርን ተቃወሙት። ማንን ተቃወሙት? ራሱ መስራቹ የማ የሱ ተከታዮች ሉተርን ተቃወሙት። ሉተር ከዛ በኋላ ምን አለ? አናባፕቲስት ሆኖ የተገኘ ሰው ይገደል እስከ ማለት ደረሰ። ከዚህ በፊትም ቪዲዮ ሰርተንበታል። ይገደሉ ሊትራሊ ማለት ነው። ይሄ አሁን ሰዎችን ለማስደሰት ወረንተን ለማለት ሳይሆን ማንም ሰው ኤኒዋን የሶሻል ሚዲያ ዘመን ነው፣ ቼክ ማድረግ ይቻላል። ከሉተር ጋር አብሮ የጀመሩትን ሰዎች ተመልከቷቸው። ኦኬ ሉተር ነበረ መስራቹ አለ። በደንብ አስተውሉ። ሉተር መስራቹ አለ። ከዛ በኋላ ማን አለ? ጆን ካልቪን አለ። ከዛ ዙዊንግሊ አለ። ሉተር ሰው ወደ ህብረት ለመጨመር ኦር ሰው ለመዳን መጠመቅ አለበት ብሎ የሚያምን ሰው ነበር። ጥምቀትን የማይቀበሉ ሰዎችን ኦኬ አጋንንት ያለባቸው ሰዎች ናቸው ይላቸው ነበር። አብሮት የጀመረው መስራች የተባለው ጆን ካልቪን ጥምቀት ለድነት ያስፈልጋል ብሎ አያምኑ። ሁለቱም ምንድናቸው አልኳችሁ? ጀማሪዎች። ሉተር አለ፣ ካልቪን አለ። ሉተር ጥምቀት ለድነት ብሎ ያምናል። ጆን ካልቪን አያምንም። ዙዊንግሊ አያምንም። ሉተር የጌታ ስጋና ደም እውነተኛ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ ያምናል። ጆን ካልቪን አያምንም። ዙዊንግሊ አያምንም። እንግዲህ ጀማሪዎቹን አሁን እንዲህ የተስፋፉትን የተበታተኑትን ተዋቸውና ጀማሪዎቹ ላይ ትኩረት እናድርግ። ጀማሪዎቹ እነዚህ ስለሆኑ ስር መሰረቱ። ኦኬ ሉተር የሕፃናት ጥምቀትን ይቀበላል። ጆን ካልቪን ወይ ደግሞ ካልቪኒስቶች ሕፃናትን ያጠምቃሉ፣ ነገር ግን ለድነት ብሎ አይደለም። ዙዊንግሊ ደግሞ ሕፃናት ጥምቀትን በፍጹም ይቃወማል። አሁን ምንድናቸው አልኳችሁ? ሶስቱ ጀማሪዎች ናቸው። እስቲ አስቡት። መንፈስ ቅዱስ ከሆነ ይህን የሪፎርሜሽን እንቅስቃሴ የጀመረው መንፈስ ቅዱስ ከሆነ እውነትም ጌታ ፈልጎት ከሆነ እንዴት ገና ጀማሪዎቹ ከስር መሰረታቸው ሊበጣጠሱ ቻሉ? ባይዘው ይሄ ሎጂካል ማይንድ ያለው ሰው ማሰብ ያለበት ነገር ነው። ለምን ጀማሪዎቹ በዚህ ደረጃ ለምን ሊለያዩ ቻሉ? መንፈስ ቅዱስ ከነሱ ጋር ከነበረ እውነትም ይሄንን ለውጥ ሪፎርሜሽን የሚባለው ነገር ጌታ ኢየሱስ ክርስቶስ ፈልጎት ቢሆን ኖሮ ለምን በዚህ ደረጃ ልዩነት መጣ ጀማሪዎቹ ላይ? ለምንድን ነው ሉተር ቁጭ ብሎ ለዙዊንግሊ ደብዳቤ ሲጽፍ እኔ ከአንተ ጋር ቁጭ ብዬ ዋይን ከምጠጣ ከሮም ጳጳሱ ጋር ዋይን ብጠጣ ይቀለኛል እስከ ማለት የደረሰው? ለምንድን ነው ሲሰዳደቡ የነበረው በደብዳቤ? ለምንድን ነው አንዱ ሌላውን ሲያወግዝ የነበረው? ለምን? እውነቴ መንፈስ ቅዱስ ያለበት ህብረት ነው ጀማሪዎቹ ራሱ ማለት ነው። ይህንን ጥያቄ ሰዎች ራሳቸውን ሊጠይቁ ይገባል። ጀማሪዎቹ ራሱ የትምህርት ልዩነት የሚገራርም የትምህርት ልዩነት ነበረባቸው መሰረታዊ ነገር ላይ። ኦኬ ቀደም እነ ልደት አንስተውታል። ለምሳሌ ድነት ላይ ጆን ካልቪን ወይ ካልቪኒስቶችን ስትመለከቷቸው ኢየሱስ ለዓለም አልሞተም የሚል ፊሎሶፊ አለ። ብዙ ትምህርቶች አሏቸው። ኦኬ ለዓለም አልሞተም ብቻ ሳይሆን ሰዎች ሲፈጠሩ ለእግዚአብሔር አምላክ ቀድሞ ነው ሲኦል የሚገቡትንም ገሃነም የሚገቡትንም እግዚአብሔር ቀድሞ ወስኖ ነው የፈጠራቸው ይላል። አሁን ይህም ፕሮቴስታንት ተብሎ ነው የሚጠራው እዚህ ሀገር ቃለ ሕይወት የሚባሉት ማለት ነው። ኢማጂን ሌሎቹን ስትመለከቷቸው እዛው ጀማሪዎቹን ስትመለከቷቸው የሉ።
ኦኬ አሁን ዛሬ መንፈስ ቅዱስ የሚባለው ለምን መሰላችሁ? 1500 ዓመት በሙሉ የማይታወቅ ትምህርት ነው ይዘው የመጡት። 1500 ዓመት በሙሉ የማይታወቅ ትምህርት 1500 ዓመት በሙሉ ጥምቀት ለድነት አያስፈልግም ብሎ ያስተማረ ሰው የለም። ለድነት አያስፈልግም ብሎ ያስተማረ ሰው የለም። 1500 ዓመት በሙሉ የጌታ ስጋና ደም ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ያስተማረ ሰው የለም። ስለዚህ 1500 ዓመት በሙሉ መጣና 1500 ዓመት በሙሉ ቤተክርስቲያን ተሳስታ ለነ ሉተር ተገለጠላቸው። ዳዝ ኢት ሜክ ሴንስ? ይሄ ሴንስ ይሰጣል? እንዲሁ ጌታችን ኢየሱስ ልደት ቀደም እንዳለው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው እንጂ 1500 ዓመት ከእናንተ ለይና 15 17 ላይ ድጋሚ መጥቼ ከእናንተ ጋር ሆናለሁ አላለም። ጌታ አላለም። ሁል ጊዜ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው። ኦኬ ስለዚህ ከቤተክርስቲያን ጋር ጌታ ሁሌም ነበር። ሁሌም የትምህርት አንድነት የሚባለው ነገር በጣም መሰረታዊ ነገር ስለሆነ ጀማሪዎቹ መስራቾቹንም ተመልክተናቸዋል። አንድነት የሚባል ነገር ከስር መሰረቱ የፈረሰ ነው። ከስር መሰረቱ ለምን? ጌታ የሌለበት ህብረት ስለሆነ። ኦኬ ከትምህርት አንፃር ጌታ የሌለበት ህብረት ስለሆነ። ኦኬ ሁለተኛ እንደው ከልምምድ አንፃር የተወሰነ ነገር ልበልና ለወንድሞች እድል ሰጣለሁ። ለምሳሌ ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ከዚህ በፊትም ሁሌ ይናገራሉ። ከዚህ በፊትም አንዲት ሴት መንገድ ላይ መታ እኔን ልትሰብከኝ ብትሞክር፣ ኦኬ እንደዚህ ነው ብላ መጽሐፍ ቅዱስ መታ እኔን ልትሰብከኝ ብትሞክር መጀመሪያ ሁሌ የምምላት ምንድነው? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ነው የምጠቅስላት። ቅዱስ ጳውሎስ ምን ብሎ ተናግሯል? ሴት ልጅ እንድታስተምር አልፈቅድም። ኦኬ በማህበር ሰዎች በተሰበሰቡበት ቦታ ሴት ልጅ እንድታስተምር አልፈቅድም ብሎ ቅዱስ ጳውሎስ ተናግሯል። ባይ ዘ ዌይ ፕሮቴስታንቲዝም ከመጣ በኋላ ነው። በቤተክርስቲያን ታሪክ ሄዳችሁ ብትመለከቱ ሴት የቤተክርስቲያን አስተዳዳሪዎች፣ ሴት ሰባኪዎች የሚባል ነገር አይታወቅም። ኦኬ አሁን የፌሚኒዝም የሚባለው አይዲያ ሞሮፍ እየበዛ ሄዶ ይሁን አላውቅም፣ ብዙ ፋክተሮች ሊኖሩ ይችላሉ። ግን በቤተክርስቲያን ታሪክ ሄዳችሁ ቼክ ማድረግ ትችላላችሁ። ሴት መምህራን አልነበሩ። ኦኬ ሴት ክርስቲያኖች ነበሩ፣ ሴት አገልጋዮች ነበሩ። ምንም ጥያቄ የለም። አገልጋዮች ሲባል በተለያየ መልኩ ሴቶች ስለሚያገለግሉ ጌታ 12ቱን ሐዋርያት ሲመርጥ 12ቱን ወንዶች ያደረገበት ምክንያት እግዚአብሔር አምላክ የራሱ ምክንያት አለው። ኦኬ ስለዚህ አንድ ሰው መጥቶ ሮሜ 8:34 ወደ ዕብራውያን 7:25 እንዲህ ነው ብሎ ለኔ ከመጥቀሱ በፊት ያን ቅዱስ ጳውሎስ ለኔ ከመጥቀሱ በፊት ያንን ቅዱስ ጳውሎስ የሚያስተምረው ትምህርት እሱ ተቀብሏል ወይ ኦኬ አፕላይ አድርጎታል የሚለውን ነገር እንጠይቃለንና ሴት መምህራን፣ ሴት ሰባኪዎች የሚባል ነገር በቤተክርስቲያን ታሪክ ፕሮቴስታንቲዝም ራይዝ ካረገ በኋላ እንደዚህ ነገር እየበዛ የመጣው አልነበርም፣ አይታወቅም። በልምምድ ደረጃ አይታወቅምና እግዚአብሔር ከረዳን ደግሞ ሁለተኛ ዙርም ስንመጣ የተለያዩ ሐሳቦችን እናነሳለን። ዋናው ነገር ትምህርቱ ላይ ፎከስ እንድናደርግ ነው። ዮሐድ ያለ አለው ይሰማል። እንኳን ደህና መጣ። ቀጥል ብራዘር። እንኳን ደህና ቆያችሁን። ቃለ ሕይወት ያሰማልን። ሁላችሁ ጋዶ ማ ተሰውሬ ነው ያለው። ተወቀስተ አይ ቲንክ ተሰውሯል አለ መኳንንት ኦኬ ውጣና እንትን በል። አሁን አይ ቲንክ ብዙ ኦልሬዲ ቦታውም እኮ ሙሉ ነው። ውጣና ወይ ደጋሚ ላክ ዲያቆን። ችግር የለውም። እሺ ይዋደ ይቀጥል። ቃሎት ያሰማልን። አሁን አሜን። እንዴት ተሰውሩ? 8 ሰው እኮ ይታየኛል እዚህ ጋር ሙሉ እኮ ነው። ለሚያምኑ ይቻላል። ጋዲ ተቀበል ነው እምነት ጎሎ ነው። ስለሱ ተቻለው። እሺ እንግዲህ ስውር ወንድሞች አሉን እዚህ አካባቢ። ድምፅ እንዳታወጡ እንግዲህ ስውራን አሉ። ቀጥሎ ያለ ዛሬ በጣም ደስ የሚል ሀሳብ ነው። ምክንያቱም ብዙ ጊዜ ትምህርቶችን ተመለከተንና ፕሮቴስታንቶች ራሳቸውን እንዲመለከቱ አደረግን። ትምህርቶችን በማንሳት ምናምን የተለያዩ አባቶችን ወደኋላ ዞር ብለው እንዲመለከቱ እናደርጋለን። እስቲ ከዛ እኛ ሳሁን ፕሮቴስታንት ለምን አትሆኑም ብንባል ምን እንላለን ነው ጥያቄውና በጣም ደስ የሚለው በአጭሩ ነገ ክርስቶስን መቀበል ስለምንፈልግ ወይም ደግሞ እኛ ክርስቶስን ስለተቀበልን ማለት ነው። ፕሮቴስታንቶች ማለት ምን ማለት እንደማለት ነው? ወደ ሰማይ እንደተበተነ ዱቄት ማለት ነው። ያው ሰማይ ላይ ታየዋለህ፣ ነጭ ሆኖ ምናምን ልታየው ትችላለህ። ግን ልጨብጠው ሊያዘው ብትል ግን ማጨብጠው ማትይዘው ማለት ኦኬ። እምነት ብቻ ይልሃል። ይህንን እምነት ግን እንዴት ነው የምታገኘው? ወይም ደግሞ
በማመን ብቻ የምታገኘው ምንድነው? እዚህ በቃ የማይያዝ የማይጨበጥ ትምህርት ስለሆነ ማለት ነው። ለያዘው ብትል የትኛው ትምህርት የትኛው ልቀበል ብትል ማጨብጠው ማትይዘው በጣም ብዙ ዲስትሪክት ግሩፖች ግሩፕ ራሱ ልትለዋቸው ኢንዲቪጁዋሎች ስላሉ በጣም ብዙ ናቸው። ልታያቸው ትችላለህ፣ ግን ማጨብጣቸው ትምህርቶች ማለት አንዱ ያስተማረው አንዱ የማይለው አንዱ ያለውን ነገ የማይደግመው ትምህርት ስለሆነ ፕሮቴስታንቲዝም በሰማይ ላይ እንደተበተነ ዱቄት ማለት ይቻላል። ክርስቶስን መቀበል ምን ማለት ነው? በሶስት ነገሮች መመልከት እንችላለን። ክርስቶስ መቀበል ማለት አንድ ማዳኑን ወይም ደግሞ የማዳን ስራውን መቀበል ነው። ሁለተኛ ደግሞ ትምህርቱን ወይም ደግሞ ድህነትን ያገኘንበትን ወይም ደግሞ የእሱ ማዳን የምናገኝበትን ትምህርቱን መቀበል ነው። ሶስተኛ ደግሞ ህይወቱንም ጭምር መቀበል ማለት ነው። ማዳኑን ስንል ክርስቶስ ኢየሱስ ለእኛ ሞቶልናል። ኦፍኮርስ ዋጋ ከፍሎልናል። ይህንን መቀበል መቻል አለብህ። ይህ የከፈለልህ የማዳን ዋጋ ግን በምን በኩል ነው የምታገኘው? ጸጋ አይደለ? ጸጋው የምታገኝበት ምስጢር እሱን ፕሮቴስታንቶች አይቀበሉ። በሰማያት ያሰረውን በምድር ያሰረው በሰማይ የታሰረ በምድር የፈታው ደግሞ በሰማይ እየተፈታ እንዲሆን ቁልፍ ይሰጠዋል፣ መክፈቻዎችን ይሰጠዋል። የሰማያትን ማለት ስልጣነ ክህነትንም ጭምር ይሰጠዋል። ስልጣነ ክህነት ደግሞ እየተቀባበለ በቅብብሎች የሚቀጥል ህይወት ነው። እስከ የገሃነም ደጆች እንኳን አይችሏትም የተባለው ይሄንን በቤተ ክርስቲያን መሰረትነት ላይ የተገኘውን ስልጣንም ጭምር እስከምን ፍጻሜ ድረስ ይቀጥላል ማለት ነው? እስከ ዓለም ፍጻሜ ድረስ። ለዛ ነው በማቴዎስ ወንጌል ምዕራፍ 28 አለሁኝ አለ ቀጥል። ዮሐድ አለ እኮ ኦኬ። አሁን ቀይ ያበራበት ስልክ ገባበት። ኦኬ እስኪመለስ አቡዬ አለ አሉ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ምንድነው ድምፅ? ትናንት ያንን እንግሊዝኛ ከተናገርክ በኋላ ጥሩ አይደለም ጉሮሮ ራሱ። በቃ ሐዋሳ ነው ያለሁት፣ ለዛ ነው በደንብ ማውራት የማልችለው። ኦኬ ኦኬ ኦኬ። እሺ ይሁንልን፣ አማርኛ ብቻ እንዳይሆን በእንግሊዝኛ ይሁንልን። ኧረ አንተ ሰውዬ አታስጨንቁ። ሰዎችን እንዳላስጨንቅ ብዬ ነው እንጂ ያው ታውቃለህ እኮ ትላንት ረዥም ሰዓት ቁጭ ብዬ አንድ ወንድሜን ሰፊ ነገር በእንግሊዝኛ ስመክረው ነበር። ማለት ያው የተጠቀምኩት ቃላት አጭር ቢሆንም ያው በውስጡ ያዘለው ሰፊ መልእክት እንደመሆኑ ሰፊ ምክር ወንድሜ ስሰጥ ነበር ማለት ነው በእንግሊዝኛ። 1200 ሰው ቁጭ አድርገው እንደዚህ አይነት ሳክስ አይከብድም? ለማንኛውም የዋዳ ሀሳቡን ይጨርስ። ሀሳብ አለኝ። እሺ እሺ እሺ። የዋዳ ይጨርስና ሀሳብ። ቴንክ ዩ ቻፒ። ኦኬ ይሰማችኋል ሰዎች? ቀጥል ዮሐዴ፣ በደንብ ይሰማል። ኦኬ ኔትወርክ ትንሽ እያስቸገረኝ ነው። በአጭሩ ለማሳጠር ያክል ስለዚህ ፕሮቴስታንት የማንሆንበት ምክንያት ለሚለው በአጭሩ ለመጠቅለል ያክል ክርስቶስ የመሰረታት ቤተክርስቲያን አለች። ያቺ ቤተክርስቲያን የመሰረታት ነው ደግሞ በገዛ ደሙ ነው። ሐዋርያት ሥራ ምዕራፍ 20 ከቁጥር 28 እንደሚናገር ዘንድ ያቺ ቤተክርስቲያን በደሙ መስርቶ ደግሞ ለዛች ቤተክርስቲያን ጠባቂ እንዲሆኑ መንፈስ ቅዱስ ደግሞ ጳጳሳት ሾሞባታል። እና እነሱ ራሱ የማይፈልጉትን ፕሮቴስታንት እኛ ልንፈልግ አንችልም። ሲቀጥል ደግሞ እንደው እኔ ፕሮቴስታንት የማልሆንበት ምክንያት ከሚለው ይልቅ በዚህ ዘመን በእርግጠኝነት ማርቲን ሉተር ቢኖር እንኳን ማርቲን ሉተርን ፕሮቴስታንት መሆን አይፈልግም። ማርቲን ሉተር ፕሮቴስታንት መሆን የማይፈልግበት ምክንያት ምንድን ነው? እሱን ማንሳት ይቻላል። ባይዚ ማርቲን ሉተር ማለት ይህንን ስንላችሁ እንደው ማርቲን ሉተር የእውነት ካለው ትምህርት አንጻር በመጽሐፎቹ ላይ ካስቀመጠው አንጻር በዚህ ዘመን ቢኖር ፕሮቴስታንት ሊሆን እንደማይችል ማሳየት እንችላለን። አሁን ላይ በአብዛኛው ፕሮቴስታንት ውስጥ ያለ ልምምድ አለ። ካሪዝማቲክ ቅድም ጋዲስ ያነሳው ማለት ነው።
ይሄ የመንፈስ ቅዱስ አሰራር እየተባለ ፈጽሞ ከመንፈስ ቅዱስ ያልሆነ አይነት ልምምድ አለ። ይህንን ማርቲን ሉተር ቢመለከት ፕሮቴስታንቲዝም ፈጽሞ ከክርስቶስ ሳይሆን ከአጋንንት የሆነ እምነት ነው ብሎ በፍጹም ሊሆን ራሱ ጭራሽ አያስበውም ራሱ። ምክንያቱም እንደዚህ አይነት ልምምድ በሉተር ዘንድ አልነበረም፣ አያምንበትም ጭራሽ ማለት ነው። ማርቲን ሉተር ቅድም ጋዲ ካነሳ ከጥምቀት አንጻር ከቅዱስ ቁርባን አንጻር አሁን ላይ ፕሮቴስታንቱ 90% አንድ እንደምንም ብላ የሉተርን ትምህርት ይዛ ያለችው መካነ ኢየሱስ ናት። ሉተራን በውጭው ማለት ሉተራን እንደምንም ይዘውታል። ሌሎቹ መስራቹ ራሱ መሆን ፕሮቴስታንት መስራቹ ራሱ መሆን አይፈልግም። ምክንያቱም ሲመሰረት ከነበረው መንገድ ኦቨር ወጥቷል ፕሮቴስታንቲዝም ማለት ነው። እሱ ሲመሰር እንዲኮ አስቤ ያልነበረም ነው የሚለው እሱ ራሱ ቢመጣ እና እንግዲህ የተባለ ነገር ነበረ። አምናሹር እሱ ነገር ምን አይነት ማስረጃዎች እንደቀረቡ አልሰማሁኝም፣ ግን ከራሳቸው ከፕሮቴስታንት አንደበት ሰምቻለሁኝ። አስቀድሞ ግን የሰማሁት ሄኖክ ኃይሌ ሲናገር ነበረ። ማርቲን ሉተር ወደ መሙቻ አካባቢ አንድ ኢትዮጵያዊ ዲያቆን አግኝቶ እንደነበረና በኢትዮጵያ ውስጥ ያለውን ክርስትና እንዳስረዳው ማለትም ኦርቶዶክስን ማለት ነው። ያንን ነገር ሉተር አስቀድሞ ቢያውቅ ኖሮ ከካቶሊክ እንደወጣ ቀጥታ ወደዚህ ክርስትና ይመጣ እንደነበረና ያን የጀመረውን ነገር እንደማይጀምረው ተናግሮ ነበር ይባላል። ይህንን ነገር በውጭ ያሉ ፕሮቴስታንቶች ራሳቸው ናቸው እንግዲህ የሉተርን 500 ምናምነኛ እድሜ ሲያከብሩ የተናገሩት እና አሁን ላይ ፕሮቴስታንቱም ይህንን ነገር ያውቁታል። ሰው ማርቲን ሉተር ራሱ የማይፈልገው እምነት ውስጥ እኔ ልፈልግ አልችልም። ግን አሁን ቅድም ጋዲ ያነሳው ቆንጆ ፖይንት አለ። ጋዲ ያነሳው ማለት አሁን ብዙዎቹ ፕሮቴስታንት መሆን የማንፈልግበት ምክንያት እያልን ስናነሳ ማለት ነው ከኢየሱስ አንጻር እያነሳን አይመስላቸውም። ማለት አሁን ለምሳሌ ፕሮቴስታንት አንሆንም ብለን እንደው ሉተር ምናምን ስንል እኛ ሁሉንም አንቀበልም፣ እኛ የምንቀበለው ኢየሱስን ይላል። ኢየሱስን የሚከተል ነው የሚመስለው። በቃ የሰይጣን ባይዘ ትልቁ ነጥቡ ይሄ ነው ማለት ሰዎች ኢየሱስን የተከተሉ እየመሰላቸው እንዲጠፉ ማድረግ። ጌታ ኢየሱስ እኮ ደጋግሞ እንድንጠነቀቅ የነገረን ሰይጣን በዚህ መንገድ እንደሚመጣ ስለሚያውቅ ነው። ታስታውሳላችሁ ማቴዎስ ወንጌል ምዕራፍ 24 ላይ ስለ ዳግም ምጽአት ሐዋርያቱ ጠየቁት። ዳግመኛ ስትመጣ የመምጣት ጊዜ እንደቀረበ በምን እናውቃለን? ኢየሱስ ክርስቶስ የሚመጣ ታይም ምን እንደሚፈጠር ከመናገሩ አስቀድሞ መጀመሪያ ላይ ያለው ነገር ምንድነው? ማንም እንዳያስታችሁ ተጠንቀቁ። ይህንን ማስጠንቀቂያ ነው የሰጠው። ማንም እንዳያስታችሁ ምን በሉ ተጠንቀቁ ነው የሚለው። ባይዘ የመጀመሪያው የኢየሱስ ንግግር የሚጀምረው ማንም እንዳያስታችሁ ተጠንቀቁ ብሎ ነው። ከዛ በኋላ ነው የሚፈጠሩትን ነገሮች ራሱ የሚነግረን። ለምንድን ነው እንደዚህ ያለው? ምክንያቱም አሳቾች ስለሚመጡ ነው። አሳቾች ደግሞ ሲመጡ ማለት ነው ግልጽ በሆነ ነገር ማለት ለምሳሌ ግልጽ በሆነ የሰይጣን አምልኮ የሚፈጽሙ አሉ አይደል? ይሄውን ግልጽ የሆነ አመጣጥ ይባላል። በቃ ይሄ ትክክለኛው እምነት ክርስትና ነው የሚል ሰው የሰይጣን አምልኮ ውስጥ እያየ ሊገባ አይችልም። ይሄ ግልጽ ቀጥተኛ የሆነ አመጣጥ ነው፣ በቀላሉ ሪጀክት የምናደርገው ማለት ነው። ሰይጣን ግን ግልጽ በሆነ በዛ መልኩ አመጣጥ ብቻ አይደለም የሚመጣው። በዚህ መልኩማ ክርስቲያን ነኝ ብሎ የሚያስብን ሰው ሊያስት ወይንም ደግሞ ክርስቲያን መሆን የሚፈልግን ሰው ሊያስት አይችልም። ምክንያቱም ግልጽ የሆነ ጣዖት አምልኮ ግልጽ የሆነ ሰይጣን አምልኮ ስለሆነ። ስለዚህ ክርስቲያን መሆን ለሚፈልግ ሰው ምን ማዘጋጀት አለበት? ክርስቲያን የሚመስል ህብረት ማዘጋጀት አለበት። ልክ በቅርቡ ይሄ የቲቢ ጆሹዋ ጉዳይ መነጋገሪያ ሲሆን እንደ ምሳሌ ላንሳው። መነጋገሪያ ሲሆን የሚቃወሙት መጽሐፍ ቅዱስ የጠቀሱ ስህተት ነው ይላሉ። የሚደግፈው ሰውዬስ ምን ሲል ነበረ? ከእኔ ተገልጦልኛል፣ አምላክ ነግሮኛል፣ አልሰማችሁም። ከይተን የነገረኝን አምላክ ልክድ አልችልም፣ ድምጽ ሰምቻለሁ፣ በፍጹም ያን ነገር አልክድም። ይሄንን ሰው የፈለገ መጽሐፍ ቅዱስ ብታሳየው አይቀበልም። ለምን? የሰማው ነገር የእውነትም የአምላክ ድምጽ መስሎታል። የሆነ ጎርነን ያለ የሰይጣንን ድምጽ የአምላክ ድምጽ ነው ብሎ አምኖ ተቀብሏል ይህ ሰው። ስለዚህ ይህንን ሰው መጽሐፍ ቅዱስ ጠቅሰህ ስታስረዳው ነው ያንን መጽሐፍ ቅዱስ ያጻፈው አምላክ ነው ድምጽ አሰምቶኝ የነገረኝ እያለ ነው። እንዴት አድርገህ ነው ይህንን ሰው የምታስረዳው ታዲያ? ለዚህ ነው ከመናፍስት ጋር የተሳሰረ አይነት ትስስር ያላቸውን ሰዎች በቃ ሚዛናቸው አስተምህሮ አይሆንም፣ ሚዛናቸው መጽሐፍ ቅዱስ አይሆንም። እንደዚህ አይነት ሰዎች ሚዛናቸው የነሱ የህይወት ልምምድ ነው፣
ከመናፍስት ጋር ያላቸው እንደነርሱ እምነት ከመንፈስ ቅዱስ እንደኛና እንደ መጽሐፍ ቅዱሳዊ እምነት ደግሞ ከአጋንንት ከክፉ መናፍስት ጋር ትስስር ሰው ያ ትስስር ነው ሚዛናቸው። ቲቪ ጆሹዋ ትክክል ነው አይደለም የሚለውን መጽሐፍ ቅዱስ አይደለም ማስረጃው ምንድነው? ኢየሱስ ልምምድ ከመናፍስት ጋር ያለው ኢየሱስ ልምምድ ብዙዎቹ እንደዚህ ናቸው። መጽሐፍ ቅዱስ ምን ይላል አይደል? ስለ ክርስቶስ ትምህርት መጽሐፍ ቅዱስ ምን ይላል አይደለም? የነርሱ ልምምድ ነው ለነርሱ ትልቁ ሚዛናቸው። እንደዛ ሲሆን ከባድ ነው። እንዲህ አይነትን ሰው በጸሎት ካልሆነ በትምህርት ማንቃት ይከብዳልና እግዚአብሔር አምላክ ብቻ ማስተዋል ይስጣቸው። እኛ ፕሮቴስታንት ማንሆንበት ምክንያት እንደዚህ አይነት ፕሮቴስታንትን መስራቹ እንኳን መሆን የማይፈልገው ቸርች ውስጥ መግባት ስለማንፈልግ ነው። ይበቃኛል። ቃሊት ያሰማልን። አቡዬ በእድሜ በጸጋ ይጠብቅልን። ጥሩ ሀሳቦች አንስተዋል። እግዚአብሔር ያክብርልን። ባይዘው እንትን ነው አቡ ትዝ የሚልህ ከሆነ የሆነ ጊዜም የሆነች ልጅ ስናወራ ትዝ ይላል መገናኛ። እስኪ አስታውሰኝ። ብዙ ሰው እኮ ነው አግኝተን የምናውቀው መገናኛ። አባቷ ጋር የመጣች አንድ ልጅ በቃ ኢየሱስ መንፈስ ቅዱስ መንፈሴ መስክሮልኛል ያለች ልጅ ትምህርት ሳይኖር አለ በቃ እንደዚህ አይነት ነገር በቃ መንፈሴ መስክሮልኛል ይባላል። ከዛ በኋላ በቃ ያ መንፈስ እንደተባለው ምንም አይነት ጥቅስ ያ መንፈስ መልሶ ተሳስተሻል እስካላለ ድረስ በጣም አስቸጋሪ ነውና እዮባላንተ ራሱ ጋዲ ቀደም ያልኩ ለምሳሌ ዛሬ ካገኘኋቸው እህት አንዷ ምን ስትባል ነበር መሰለ? ከፕሮ አገልጋይ ምናምን አይነትም ነገር ውስጥ ነበረችና እህት ወንድሞቿ መጥተው ሲመክሯት ፕሮቴስታንት እህት ወንድሞቿ ማለት ነው ምን አይነት ምክር ነው የሚመክሯት? ሲጀመር አንቺ ስለ ምንድነው ስለ ኦርቶዶክስ ምናምን ለምን ታጠራለሽ? መጽሐፍ ቅዱስ ለምን ጥያቄ ከፈጠረብሽ ዝም ብለሽ አጸልይም፣ አምላክ እኮ ይነግርሽ ነበር። አምላክ ይገልጥልሽ እኮ ነበር፣ ራሱን የሆነ ያናግርሽ ነበር እኮ ትሰሚው ነበር። ስለዚህ ጥያቄሽን ቀጥታ ራሱን ፈጣሪን አትጠይቂም ወይ? ለምን መጽሐፍትን ታነቢያለሽ? አይነት መልስ እና ምክር ነበር የተሰጣትና እንደዚህ አይነት ልምምድ ከባድ ነው። በጣም እዮባዬ ቀጥል። ሜቢ ስታነሳ በዛው እግረ መንገድ የምታነሳው ሀሳብ እንዳለ ሆኖ ቀደም ልደት በተወሰነ መልኩ ነክቶታል። ግን መንፈስ ቅዱስ በዚህ ደረጃ የተለያዩ ትምህርቶችን ሊገልጽ ይችላል ወይ የሚለውንም ሀሳብ እስቲ ለሀሳብ አንሰው። እሺ ከዛ እሱን ሀሳብ አነሳለሁ። አስቀድሞ አንድ ነገር ላንሳ እስኪ። ጋዲ እንትን ትለኛለህ፣ ምንድነው ትተረጉምልኛለህ? አንድ ጽሁፍ ላስነብባችሁ። ከዛም እንደው አንዳንድ ጊዜ ስለ ፕሮቴስታንት ስለ ሉተር ስናነሳ እንደው በጣም እንትን አድርገ ነው የክርስትና ትምህርት ውሃ ልክ አድርገን እንዳይመስል ማንነቱንም ማወቅ አንዳንድ ጊዜ ያስፈልጋል። ወደ እስልምና ሄደን ነብይ ብለው የሚጠሩት ሰው ስነ ምግባሩን አይተን ከትምህርቱ ጋር ስናነጻጽረው ማንነቱ እንደምናውቀው ሁሉ ምንም ጥሩ የሆኑ ወደ ክርስትና የተጠጉ ትምህርቶች ቢኖሩትም ደግሞ ሉተር ምን አይነት ሰው ነው የሚለውን ከብዙ አይነት ሳይድ ነገሮችን ማንሳት እንችላለን። ኦኬ ምንድነው ሌላ ምን አለ? በጣም የስድብ ቃላቶች አሉ። ያው ጋዲና ላስነብበውም ብዬ ማለት ነው። ጸያፍ ነው፣ ለእግዚአብሔር እንደዛ አይነገርም። እና እንደዚህ አይነት ማንነት አለው። ይሄ ማንነቱ መረሳት የለበትም። ስለዚህ እንደ ቅዱስ ሰው አድርገን ምናምን አይደለም ስንጠቅሰው እንግዲህ ሪፎርም አድርጓል የተባለው አንዱ እሱ አይደለ? እሱ ያደረገው ላይ አልተመሰረቱም ብለን ከሱ አንፃር እንኳን ልዩነታቸውን ለማሳየት ያክል ነው። ከመስራቻቸው አንፃር እንኳን ምን ያህል እንደሚለያዩ ምን ያህል መስራቻቸውን እንደማይቀበሉ ለማሳየት ነው። ቀደም አቡ ሉተር እንኳን በዚህ ዘመን ቢኖር ፕሮቴስታንት መሆን አይፈልግም ብሏል። የሚፈልግ አይመስለኝም። ምክንያቱም ቢያያቸው ራሱ ወደታች ቢያያቸው ልጆች ብሎ ሊጠራቸው አይችልም፣ ይክዳቸዋል። ምክንያቱም እሱ ስጋና ደግሞ አማናዊ ነው ብሎ ሲያምን እነሱ ይክዱታል። አይደለም ይላሉ። እርሱ ጥምቀት ለድህነት ይላል። ባለፈው አንዱ ውሻ ምን የሚልበት ውሃ ሲል ነበር አይደል? ጥምቀትን እርሱ መለኮታዊ ውሃ ብሎ ነው የሚጠራው ሉተር። ልጆቹ ግን ውሻ ምን ብለው ሊያቃልሉት ይሞክራሉ። ስለዚህ ቢያያቸው ይክዳቸዋል። ስለዚህ ምን እያልኳችሁ ነው? የሉተር ማንነት ይሄ ነው። በጣም ብዙ ሌሎች የሚነገሩ ማንነቶች አሉት፣ በጣም ጸያፍ የሆኑ። ለማንኛውም እግዚአብሔር ነፍሱን ይማር። ወደ ትምህርቱ ስንመጣ የመጀመሪያው ማነሳው ሐሳብ
ከመንፈስ ቅዱስ አንጻር ጋድ የጠየቀኝን ነው። መንፈስ ቅዱስ የእውነት መንፈስ ነው የተባለው፣ የብዙ ትምህርቶች መንፈስ አልተባለም። ስለዚህ እውነት የሆነውን ትምህርት ነው የሚገልጸው መንፈስ ቅዱስ። ፕሮቴስታንት ውስጥ ይሄ ትምህርት አለ ወይ ሲባል የለም። አንዱ ሌላ ነው የሚለው። አንዱ ለምሳሌ ጥምቀት ለድህነት የሚሉ ወገኖች ሉትራን ወይንም ደግሞ መካነ ኢየሱስ ተብለው የሚጠሩት ማለት ነው። እነርሱ ይሄን ሲሉ ምን እያሉ ነው? መንፈስ ቅዱስ የገለጸው ትምህርት ይሄ ነው ብለው ነው የሚሉት። ልክ እንዲሁ ቃለ ሕይወት ካልቪኒስቶች ደግሞ አይ ጥምቀት ለድህነት የሚባል ነገር የለም ይላሉ። ግን ምን ብለው ነው የሚገልጹት? ይሄን መንፈስ ቅዱስ የገለጸ ይላሉ። እነኚህ ካልቪኒስቶች የሚድኑት አስቀድመው የተወሰነባቸው ናቸው ብለው ይላሉ። ይሄን ሲሉ ምን እያሉ ነው? መንፈስ ቅዱስ የገለጠው እያሉ። ሌሎቹ ደግሞ አይ የተወሰነባቸው የሉም ይላሉ። ይሄን ሲሉ መንፈስ ቅዱስ ገለጠው እያሉ። ካልቪኒስቶች ልሳን አንቀበልም ይላሉ። አሁን ያለውን ማለት ነው። ይሄ አሁን በራራ ጨራራ ምናምን የሚለው ጉዳይ ይሄ አጋንንታዊ ነው ይላሉ። ይሄን የሚሉት መንፈስ ቅዱስ እንዲህ አይነት ስራ የለውም ብለው ነው። እንደውም አንዳንዶቹ ለሺ ምናምን ዓመት ያልሰራ እንዴት ብለው እኮ ወጥተው ሁሉ ተናግረዋል። በአንድ በኩል ደግሞ አረ ይሄ መንፈስ ቅዱስ እንደውም ጋዲ ቅድም ብሎታል፣ ይሄ ካልተገለጠልህ መዳን ራሱ ጥያቄ ምልክት ውስጥ ነው ይሄ ልሳን ከሌለህ ብለው እስኪሉ ድረስ ማለት ነው። ሁለቱም ግን አንድ ላይ ይቀመጣሉ። መንፈስ ቅዱስ ሁለቱን ትምህርት አስተምሯል፣ ሁለቱም ልክ ነው ብሎ በፍጹም። ስለዚህ መንፈስ ቅዱስ እነሱ ጋር ቢኖር አንድ በሆኑ ነበር። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ እኛ አንድ እንደሆንን እነርሱም አንድ ይሆኑ ዘንድ አለ። ይሄ የቤተ ክርስቲያን ጸሎት ነው፣ ወይም ለቤተ ክርስቲያን የተደረገ ነው፣ ለአካሉ ማለት ነው። ስለዚህ አካሉ ምንድነው ሲባል አንድ አይደለም። ዲኖሚኔሽን ፈጥረ እከሌ የሚባል ቡድን ይቅርና እኔና ጋዲ አንድ ነን፣ እኔና ልደት አንድ ነን፣ እዚህ ያለ ነው። ለምን ሲባል አንዱን ስጋ በልተናልና። ጳውሎስ ይሄን የሚለው ቆሮንቶስ መልእክቱ ላይ አንዱን ስጋ እንካፈላለንና አንድ ነን ይላል። አካሉም ደግሞ አንድ ነች። ይሄ አንድነት አለው ይዛ ሲባል የለም። ይሄ አንድነት ከሌለ ምን የለም ማለት ነው? ክርስትና ትምህርቱ የለም እነሱ ጋር። ክርስትና ትምህርቱ ከሌለ እኔ ክርስቲያን ነኝ ብሎ ሊገልጹ የሚችሉበት ምን ምክንያት ይኖራል የሚል መሰረታዊ ጥያቄ ያስጠይቃል። አንደኛ ቆሮንቶስ ምዕራፍ 12 እንመልከት። አንደኛ ቆሮንቶስ ምዕራፍ 12 ከ12 ጀምሮ ይላል አካልም አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። ብዙ ብልቶች አሉ ግን ስንት ናቸው አለ? አንድ አካል። ክርስቶስ ደግሞ እንዲሁ ነው፣ አንድ ነው ክርስቶስ። አንድ ራስ አለ፣ አካሉም አንድ ነች። ሁለት ራስ የለም፣ ሁለት አካል የለም። ራስ ክርስቶስ ነው፣ እሱ አንድ ነው። አካል የሆነች ቤተክርስቲያንም አንድ ነች። አንድ ነች ስንል ቅድም ልደት ሰፊውን ነገር አንስቶታል። ፕሮቴስታንቶች ውስጥ አካል የሚመስሉ ወይም ክርስቲያን እየተባሉ የተጠሩ ቤተክርስቲያን እየተባሉ የተጠሩት ሁሉ ምኖች ናቸው ማለት ነው? ፌክ የሆኑ ናቸው ማለት ነው። ፌክ አካውንት ከፍቶ ነው ሰይጣን የሚያሳስተን ማለት ነው፣ በሌላ ቋንቋ እዛ ሊያስገባን። ስለዚህ የክርስቶስ አካል አንድ ነች። ብዙ ብልቶች አሉ ግን ምንድናቸው አለ? አንድ አካል ናቸው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንደሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል። ስለዚህ ከአንዱ መንፈስ የተነሳ ምንድነው የምንሆነው? አንድ ነው የምንሆነው። ከዛ እንዲህ ይላል አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኑ አይቀራልን ይላል። አሁን የተያዘው ምንድነው? ፕሮቴስታንቶች ዘንድ ስንሄድ አንተ እንደዚህ ክትከታ አንተ እንደዚህ እንዲያርገንልህ እንዲሆነ እንዲህ አይነት ክርስትና የለም። ጋዲ ተነስቶ እኔ ስላንተ አይመለከተኝም ሊል አይችልም። ካለ የሚጣላው ከምኑ ነው? ከመጽሐፍ ቅዱስ ነው። መብቱ ነው እኮ ማለት የሚጣላው ግን ከመጽሐፍ ቅዱስ ነው። ምክንያቱም ምን አለ? እግር ተነስቶ እኔ እጅ አይደለሁም የአካል ክፍል አይደለሁም ብሎ መተው አይችልም። አይ እንደው ደብሮኛል እንደዚህ ትንሽ አየር ልውሰድ ብሎ በመስኮት ቢዘልስ ህይወት ይኖረው ነበር? አይኖረውም፣ ይጠፋል። ልክ እንዲሁ ነው። ከቤተ ክርስቲያን ከወጣ ህይወት የለም። አልተመቸኝም እንደዚህ ያሉ አይሙሩ ያልፈቀደው ምናምን ብለህ ልትወጣ እኮ ትችላለህ፣ ግን ህይወት የለውም። ያየኸው በመስኮት ያየኸው ያኛው መርከብ የሚመስል ነገር የሐሰት ነው። ስለዚህ እዛኛው መርከብ ጋር ከመድረስ በፊት አስጥመዋል ማለት ነው። ይሄ የአጋንንት አሰራር መሆኑን መገንዘብ ያስፈልጋልና መንፈስ ቅዱስ አንድ እውነትን የገለጠው ጌታ ኢየሱስ ክርስቶስም የተናገረው ምን የሚል ነው? ወደ እውነት ይመራችኋል። መንፈስ ቅዱስን እልክላችኋለሁ፣ እርሱ ወደ እውነት ይመራችኋል። ወደ ምን አለ? ወደ ብዙ ቤተክርስቲያኖች አለ አላለ?
ወደ ብዙ ትምህርቶች አላለም። ወደ እውነት። እውነቱ ከሁለት አንድ ነው የሚሆነው። ጥምቀት ለድህነት እውነት ነው፣ ለድህነት አይደለም የሚለው እውነት አይደለም። ፕሮቴስታንቶች ዘንድ ግን መንፈስ ቅዱስ ወደ እውነትን የሚመራ ሆኖ መጣልን ይሉና ግን ሁለቱ ምን ያምናሉ? ልክ ነውም ልክ አይደለም፣ ለድህነትም ነው ለድህነትም አይደለም። ኢየሱስ ለዓለም ሞቷል፣ አይ ለዓለምም አልሞተም። ሁለቱንም ግን መንፈስ ቅዱስ ነው የገለጠው በማለታቸው ምን ያደረጉ ማለት ነው? መንፈስ ቅዱስን ሰደቡ ማለት ነው። ምክንያቱም መንፈስ ቅዱስ ሐሰትን ትምህርት ስለማያስተምር ከዚህ የተነሳ እና ወንድሞቼ ከገለጹት በጣም ብዙ አይነት ሐሳቦች የተነሳ ፕሮቴስታንት መሆን ለሰከንድ አላስብም። ያሰብኩለታ ሞቴን በራሴ እንዳወጅኩ እቆጥራለሁ። ቃሉ ታሰማልን። ዮባዬ ጥሩ ሐሳብ ነው የተነሳው። ያው ይህንን ነገር ስንናገር ቃሉ ታሰማልን ቀደም ያልከው ነገር በጣም ጥሩ ሐሳብ ነው ያነሳው። ሉተር እንዲያለ ሉተር እንዲያረገ ሲባል ያው እንደ አሳይመንትም ይዘነው የለ ዮባ እቺን መጽሐፍ ጀምረናታል። አንድ ወዳጃችን ጆ እየተመለከት ከሆነ እግዚአብሔር ይስጥልን። አንድ ወዳጃችን ከሉተር ጋር በተገናኘ የተጻፈ መጽሐፍ የላከልን አለ። ሉተርን ደግሞ ርዕስ አድርገን ያው እኛ ምህረት የለንም ከቤተክርስቲያን ውጪ ያሉ ሰዎች ስንቀጠቅጥ ምህረት የለንም ትላለን። ሉተርን ደግሞ እንደ አሳይመንት ይዘን ገብተን ሉተር የምርስ የእግዚአብሔር ሰው ነበር ወይ የሚለውን በቶፒክ ባይዘው ይዘን እንመጣለን። ሉተር የምር የእግዚአብሔር ሰው ነበር። አሁን ዛሬ ስናነሳ ከንጽጽር አንፃር ካነሳቸው ትምህርቶች አንፃር ነው እንጂ ሉተርም ደግሞ ኢዮባ እንዳሳየን ብዙ ጌታችን ኢየሱስ ላይ በባህሪ ደረጃ በትዕቢት ደረጃ ራሱ ያው እንደምታውቁት አንድ ነገር ልበላችሁና ልደት ይቀጥላል። ባይዘው ሉተር ምን ይል ነበረ? በጣም ቦስት ያደርግ ነበር። ሜቢ ያው እዚህ ያሉ ወንድሞችና እህቶች ሁሉም ያውቃሉ። ቦስት ያደርግ ነበር። ምን አይነት ምልከታ ነበረው መሰላችሁ? እንደኔ መጽሐፍ ቅዱስን ለ1500 ዓመት በሙሉ እንደኔ መጽሐፍ ቅዱስን የተረዳ የለም ይል ነበር ሉተር። እና የቀደሙ የቤተክርስቲያን አባቶችን ባይዘው በጣም በማንጓጠጥ ነው የሚታወቀው ሉተር እንደምታውቁት እነ ቅዱስ ዮሐንስ አፈወርቅን ሁሉንም በማንጓጠጥ ነው የሚታወቀውና ከባህሪ ደረጃ ራሱ የምር የእግዚአብሔር መገለጥ ያለው ሰው የእግዚአብሔር መንፈስ አብሮት ያለ ሰው የምርስ እነዚህ ባህሪዎች ዲስፕሌይ ሊደረጉበት ይገባል ወይ የሚለውን ነገር እንደ ጥያቄ እናነሳለን። የምርስ መገለጡ ትክክለኛ መገለጥ ነው የሚለውን ነገር እንደ ጥያቄ እናነሳለን ወይስ ራሱ ጭንቅላቱ ላይ የፈጠረው ሳይኮሎጂካል ፕሮብለም ነው የሚለውን ነገር እንደ ጥያቄ አንስተን ላይቭ የምንገባበት ይሆናል። እሱ ያው ትንሽ ጊዜ የሚፈልግ ነው። መጽሐፍ በደንብ አገላብጠን ማስረጃ ይዘን መምጣት ስላለብን እንገባለን። ግን ጌታ በረዳን መጠን ኦቦ ልደት በገነጋ ዶፍተን ተመለስን እንደገና አይ ቲንክ ብዙ ሐሳብ ተሰጥቷል። ጋዲ ምናልባት የሚገባ ሰው ይኖራል ወይስ ፕላኑ እንዴት ነው? እንደዚሁ ሐሳብ የተሰጣጣ ነው የሚቀጥለው ወይንስ ከታች ጥያቄ ያለው ሰው ይኖራል ወይ ፕሮቴስታንቶች ይኖራሉ? እንዴት ነው? የተወሰነ አንድ ዙር ሐሳብ እንስጥና ከዛ በኋላ ሰዎችን መቀበል እንጀምራለን። ሜቢ ሐሳብ እንድታነሳ የፈለኩት የምታነሳው ነገር ሐሳብ እንዳለ ሆኖ እነዚህ ሶሎዎች ሉተር ከመነሳቱ በፊትስ በቤተክርስቲያን ውስጥ ሲታወቁ ነበር የሚለውን ሐሳብ እንድታነሳ ፈልጌ። ለምሳሌ መጽሐፍ ቅዱስ ብቻ የሚል ትምህርት አለ፣ እምነት ብቻ ኦር ጸጋ ብቻ ሲባል አሁን ፕሮቴስታንቶቹ አንደርስታንድ በሚያደርጉበት መልክ እነሱ ከመነሳታቸው በፊት ያ ትምህርት ለ1500 ዓመት ይታወቅ ነበር የሚለውን ነገር ሐሳብ እንድትሰጥበት ካሰብኩ። እንግዲህ ቅድም እንዳየነው ትምህርቶች ሁሉ ምንጫቸው ሐዋርያት ናቸው። የሐዋርያት ደግሞ ጌታ ነው። ያንን ሃይማኖት መገለጥ ነው ብለናል አይደል? ቅድም መነሻችን ላይ ሃይማኖት ማለት መገለጥ ነው። ያ መገለጥ እንግዲህ አንዴ ነው፣ አንድ ጊዜ ለቅዱሳን የተሰጠ መገለጥ ነው። ቅዱሳን ማለት ያው ክርስቶስ ለርስቱ የጠራችሁ የመረጣችሁ ሐዋርያቱን ሰጥቷቸዋል። በሐዋርያቱ በኩል ትምህርቱ እኛ ጋር መጥቷል። ስለዚህ ዝም ብሎ በየዘመኑ የሚነሳ መገለጥ አይኖርም። እነ እንድርያስ፣ እነ በርተሎሜዎስ፣ እነ ማቲያስ የጻፉልን መጽሐፍ ቅዱስ ወይ መልእክታት የት ናቸው ያሉት? እና እነሱ ካልጻፉልን ላንቀበላቸው ነው እንደ ሐዋርያት ወይ ስብከት ትምህርታቸውን ላንቀበልም? የእንድርያስን ትምህርት አልቀበልም ትላለህ? አትልም። የበርተሎሜዎስን ትምህርት አልቀበልም ትላለህ? አትልም። ስላልጻፈልህ አትልም። ስለዚህ መጽሐፍ ቅዱስ ብቻ የሚለው ትምህርት በራሱ ነንሴንስ የሚሆንብህ ከዚህም አንጻር መጀመሪያ ከሐዋርያት ተልእኮ አንጻር ራሱ ነንሴንስ ነው፣ ትርጉም የሚሰጥ ነገር አይደለም። እና ደግሞ ጳውሎስ ጭራሽ ደግሞ ሲቃወመው በራሱ በመልእክቶቻችን ሆነ በቃልም በመልእክትም ያስተላለፈውን ያዙ ነው ያለው እንጂ በመልእክት ብቻ የተላለፈውን ያዙ አላለም። ስለዚህ በክርስቶስ ዘንድ አይታወቅም፣ በሐዋርያት ዘንድ አይታወቅም መጽሐፍ ቅዱስ ብቻ የሚለው ትምህርት። ቀጠል ብሎ በአበው ዘንድ
ለምሳሌ የመጀመሪያዎቹ ክርስቲያኖችን እንመልከታቸው። የመጀመሪያዎቹ ክርስቲያኖች መጽሐፍ ቅዱስ ብቻ የሚል እምነት ቢኖራቸው ኖሮ ምንም ለድህነታቸው መጀመሪያ የሚጠይቁት የነበረው ወይም ለድህነታቸው መጀመሪያ ሊሰጣቸው የሚገባው 66 ወይ 80 ያህሉ መጽሐፍ ቅዱስ ነበረ። ግን በመጀመሪያዎቹ ክርስቲያኖች ዘንድ ይህን መጽሐፍ ቅዱስ እንኳን በመጽሐፍ ደረጃ ተጠርዞ ታትሞ እጃቸው ላይ አልነበረም። ታዲያ የመጀመሪያዎቹ ክርስቲያኖች እንዴት ክርስቶስን አገኙት? መጽሐፍ ቅዱስ ብቻ ብለው ለሚያምኑ ሰዎች የመጀመሪያዎቹ ክርስቲያኖች ወይም ደግሞ በአንደኛው መቶ ክፍለ ዘመን በሁለተኛው መቶ ክፍለ ዘመን የነበሩ ክርስቲያኖች እንዴት ክርስትናን አገኙት? አሁን በፕሮቴስታንቱ ዘንድ መጽሐፍ ቅዱስ ብቻ የሚል ትምህርት አይደል ያለው? ከሱ ውጭ ያለ ነገር ነገር አንቀበልም ለድህነት። ክርስቲያኖቹ በሁለተኛው መቶ ክፍለ ዘመን የነበሩት መጽሐፍ እጃቸው ላይ አልገባም። መጽሐፍ ቅዱስ አሁን ባለ መልክ ማንም እጅ ላይ አልደረሰም። ካልደረሰ እንዴት ክርስትናን ተቀበሉ? በምን እግዚአብሔርንስ አገኙት ስንል ኦፍኮርስ ቤተክርስቲያን ስላለች ትምህርቱን በቤተክርስቲያን በኩል አሁን ቅዱስ ኢራኒየስ መጽሐፍ ቅዱስ እጃቸው ላይ ተጽፎ ደርሶ ነበር ማለት ያለቀለት መጽሐፍ ቅዱስ ኢራኒየስ ሲሰብክ ፖሊካርፐስ ሲሰብኩ ሙሉ የዛን ሰዓት ላይ እጃቸው ላይ ከሐዋርያት ተቀብለው ነበር። እንደዚህ ጽሁፎቹ ሙሉ ኮንሶሊዴት ሆኖ አልተቀበሉም። ፖሊካርፐስም ከዮሐንስ የሰማውን ስብከቱን ያስተላለፈላቸው ሲሰበክ የሰማውን ቀሌምንጦስ ዘሮምም እንደዚህ የሰማውን ያስተላለፈላቸው መጨረሻ ላይ ነው አይደል በቅኖና ደረጃ ቅዱስ አትናቴዎስ ያንን ስራ የሰራው ኢቭን መጽሐፍ ቅዱስ ከዛም ደግሞ የቅርብ ታሪክ ነው 500 ምናምን ዓመት ታሪክ ቢሆን ነው መጽሐፍ ቅዱስ እንኳን ታትሞ እጃችን ላይ ባለው ደረጃ ላይ ራሱ ደረሰው። ይህንን ስታስበው የፕሮቴስታንቱ ትምህርት ልክ አይደለም። እስኪ ቅዱስ ኢራኒየስን ተመልከተው፣ ለትራዲሽን ያለውን አቋም፣ ለቅዱስ ትውፊት ያለውን አቋም። ዮሐንስ አፈወርቅን ተመልከተው፣ ለቅዱስ ትውፊት ያለውን አቋም። እያንዳንዱን አባቶች ስትመለከት በታሪክ ውስጥ መጽሐፍ ቅዱስ ብቻ የሚለው ትምህርት አይታወቅም። ጸጋ ብቻ የሚለው ትምህርትስ የሰው ልጆች ሲሆን የሚድኑት በጸጋ ብቻ ነው ወይ? የፕሮቴስታንቱ በጣም እጅግ የተወዛገበ ትምህርቱ የሚያስገርምህ እንደሆነ ታውቃለህ። ጸጋው ነው የሚያድንህ ይልህና ማለት ነው ጸጋውን የምታገኝበት መንገድ ይቃወማል። በዚህ ጸጋ ብቻውን ጸጋ ነው፣ ጀስት ወርድ ነው። ጸጋ የምትል ወርድ ናት። ጸጋው ነው የሚያድንህ እሺ፣ እና ጸጋውን ከየት ታገኘው? ጸጋ ነው የሚያድንህ ብለህ ከየት ይምጣ ጸጋው? በምን ታገኘዋለህ ጸጋው? ጸጋ እኮ ጀስት ስጦታ ነው። ስጦታው ደግሞ ምንድን ነው? ድህነት ነው። ያንን ድህነት እንዴት ታገኘዋለህ ነው? በእምነት ብቻ አታገኘው። ሐዋርያት ድህነትን በእምነት ብቻ ነው ብለው አስተምረውናል ወይ? የትኛው መጽሐፍ ቅዱስ ላይ የትኛው መጽሐፍ ቅዱስ ክፍል ስንመለከት ከጌታ ስንጀምር ያመነ የተጠመቀ ይድናል ነው ያለ ማርቆስ 13:16 ዳግም ልትወለዱ ይገባቸዋል ከውሃና ከመንፈስ ዮሐንስ 3:5 እያንዳንዱ ስንመለከት የትኛውም ሐዋርያ ድህነት በእምነት ብቻ ነው የሚል ትምህርት የለም። ስለዚህ እምነት ብቻ የሚለው ትምህርት በሐዋርያት ዘንድ ምን የሚል ትምህርት ነው? እንግዳ ትምህርት ወይም ደግሞ የማይታወቅ ትምህርት ነው። እንግዳ ወይ የማይታወቅ ትምህርት ሆኖ እናገኘዋለን። ኦኬ፣ ከሐዋርያት ከተነሱ በኋላ አባቶች ይህን ትምህርት ያውቁታል ወይ? ለምሳሌ ቅዱስ ቄርሎስ ዘኢየሩሳሌም ብንመለከት በቅዱስ ቁርባን ላይ ያለው ትምህርት እጅግ በጣም ግልጽ የሆነ ትምህርት ነው። after the invocation the wine will become blood of Jesus Christ which is the remission for the world sins ለዓለም ኃጢአት ሁሉ የፈሰሰ ደም ነው። ለሳሊቬሽን ነው ብሎ ነው የሚያምኑ ደሙን ስጋውንም የሚቀበለውን ነገር ቅዱስ ሰማዕቱ ዮስጢኖስ ይቅርታ ሰማዕቱ ዮስጢኖስን እንኳን ብንመለከት እርስት አፖሎጂው ላይ ስንናገር we call this food Eucharist no one is allowed to take unless the one who baptized ይሄንን ምግብ ዩካሪስት ወይም ቁርባን ብለን እንጠራዋለን። ማንም ካልተጠመቀ በስተቀር ከዚህ ሊካፈል ይሄም የስግው ቃል እውነተኛ ስጋው ነው የስግው ቃል ብሎ ነው የሚያምኑ። ስለዚህ አባቶች እምነት ብቻ የሚል ትምህርት ቢኖራቸው ኖሮ በቅዱስ ቁርባን ላይ ግልጽ የሆነ ወይም ወጥነት ያለው አስተምሮ ባልኖራቸው ነበር። እምነት ብቻ የሚል ትምህርት አባቶች ቢኖራቸው ኖሮ በጥምቀት ዙሪያ ላይ ጥምቀት ለድህነት የሚሆን ይሆናል የሚል ትምህርት ባልነበራቸው ነበረ። በቅዱስ ቁርባን ላይ ሁሉም አባቶች የቤተክርስቲያን አባቶች የምንላቸው የትኛውም አባቶች ትምህርታቸው ግልጽ ነው። የቤተክርስቲያን አባት ያልሆኑ ማርቲን ሉተር እንኳን ቅዱስ ቁርባን ላይ ያለው ትምህርት እምነት ብቻ ብሎ እንኳን የተነሳ ማርቲን ሉተር ያንን ቅዱስ ቁርባን ለድህነት ነው የሚቀበለው። ተራራውን ዳገቱን መውጣት መውረድ ደክሞን እኔ ክርስቶስ የሰራው ስራ እያለ ምን ተራራ ዳገት አስወጣኝ ይላል። በእኛ በክርስትና ታሪክ ውስጥ ማንኛውም ሰው ወደ ክርስቶስ ህብረት ለመጨመር ያዋጣት 5 ሳንቲም የሰራት ምንም አይነት ስራ የለችም። የትኛውም ሰው ማስረጃችን ቤተክርስቲያን ናት። ጋዲ ልጅነትን ለማግኘት ክርስቶስን የከፈልከው ወይም በስራ ያገዝከው ነገር አለ የለም። ማንኛውም ክርስቶስ ግን ልጁ ካደረገ በኋላ ግን በልጅነት መንፈስ ቤተክርስቲያን ውስጥ አለ። ምን ስላደረገ? ልጁ ስላደረገ፣ እኔንም ልጁ ስላደረገ
ስለዚህ ልጅነትን ለማግኘት በቤተክርስቲያናችን ውስጥ የምናዋጣው ምንም አይነት መዋጮ የለም፣ ጸጋ ነው። ጸጋውን ደግሞ በምስጢራት በኩል እናገኛለን። እምነት ብቻ የሚለው ትምህርት ግን ጥምቀትን ገደል የሚከት ቅዱስ ቁርባንን አያስፈልግም የሚል መታሰቢያ ብቻ ነው፣ ለድህነት አይሆንም፣ የክርስቶስን ስጋ የሚቃወም ነው። እምነት ብቻ የሚለው ትምህርት የክርስቶስን ትምህርት የሚቃወም ነው። ጸጋ ብቻ የሚለውን ትምህርት ስታየው መልካም ይመስልና ጸጋ ብቻ ማለት ትምህርቱ ባጭሩ ሲገለጥ ምን እንደሆነ ታውቃለህ? ጋዲ ላም አለኝ በሰማይ ወተቷንም አላይ ጸጋ ይላል። የት አለ ጸጋው? የለም። እሺ በጸጋ ነው የምትድነው። እሺ ከየት ይምጣ ጸጋው? ነሽ እንዴት ላገኘው ጸጋውን? አይ በቃ በማመን ኖ ኢንተርናላይዝ ላደረገው ይገባል ጸጋውን። እኔ ወደ ህይወቴ ውስጥ መምጣት መቻል አለበት። ዝም ብላ በአፍ ጸጋ ብቻ ስላልከኝ ለምሳሌ አሁን ምግብ መብላት ፈልገ ወይም ደግሞ ጾም ነው ግን እሺ በእንትን እናርገው ምግብ እናርገውና እርጥብ ለመብላት ፈልገ ጋዲ 4 ኪሎ ማለት ኢማጂን ዝም ብላ ያንን ምግብ ደጋግመህ ስለጠራኸው አትበላ ወይም ደግሞ ረሃብህን አታስታግስም። ያንን ምግብ ዝም ብለህ ደጋግመህ ስለጠራኸው ረሃብህ አይታገስም አለስ ካልበላኸው በስተቀር። ጴንጤው ጸጋ ብቻ ጆሮ እስኪደነቁር ይልህና ጸጋውን አግኝተሃል ወይ? አላ የለም። በእምነት ብቻ አየር ላይ ነው ያለው። በቃ ምናባዊ የሆነ ጸጋ ነው ያለው። እኛ ግን በቤተክርስቲያን ተካፋዮች እንሆናለን። ሄደን የምርም እንበላዋለን። ምክንያቱም የሚበላ ጸጋ የሚጠጣ ጸጋ ነው የሰጠን ክርስቶስ። ፊል እንድናደርገው እንበላዋለን፣ እንጠጣዋለን። ከዛ እኛ ከነሱ የሚለየን ጸጋ ብቻ እያለን አይደለም የምናወራው። የምርም ከጸጋው ተካፋዮች ነን፣ በቀጥታ ተካፋዮች ነን። ቀጥተኛ መካፈል ነው ያለን በቤተክርስቲያን ውስጥ ባለ ህብረት ማለት ነው። ከዚህ አንጻር እንደ ጴንጤው ፕሮፓጋንዳ ብቻ አይደለም እኛ የምንሰራው፣ እንበላዋለን። ክርስቶስን እኛ ጌታ ብቻ አይደለም፣ ኢየሱስ ያድናል ብቻ አይደለም፣ የሚያድን ስጋውን እንበላለን። ክርስቶስ ያድናል ብቻ አይደለም፣ የሚያድን ደሙን እንጠጣለን። ጴንጤው ኢየሱስ ያድናል ይላል፣ የሚያድን ስጋውን ይቃወማል። ጴንጤው ኢየሱስ ያድናል ይላል፣ ህይወት የሆነ ደሙ ይቃወማል። ደሙ ከኃጢአት ሁሉ ያነጻል የሚል ነገር ይነግርና የሚያነጻ ደሙን ግን አይጠጣም። ለኃጢአት ይቅርታ የክርስቶስ የት ነው ያለው ስትለውም አያውቀውም ደሙ የት እንዳለ የለም። ሳሙኤልስ በጭንቅላት ውስጥ በምናብ ነው ያለው። እኛ ግን ኦርቶዶክሳውያን የክርስቶስ ደም ከኃጢአት ሁሉ ያነጻል ብለን ስንናገር ደሙ ያለበት ቦታ ጋር ሄደን ያን ደም እየጠጣ ነው እየበላ ነው። መንፈሳዊ መብላችን መንፈሳዊ መጠጣችን የምርም ክርስቶስ። ከዚህ አንጻር ሌላ የምንመለከተው ነገር ምንድነው? ማን በክርስቶስ ውስጥ አለ ብለን ስንመለከት፣ ማንስ የክርስቲያን ትንሣኤ ያለው ብለን ስንመለከት በቀጥታ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ ከሰማይ የወረድኩት የሕይወት እንጀራ እኔ ነኝ፣ ለዓለምም እንጀራነት የምሰጠው ስጋዬን ነው። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻግሯል፣ በመጨረሻው ቀን ማስነሳው። የክርስቲያን ትንሣኤ ያለንም እኛ ሁሉም ይነሳል፣ ግን ደግሞ የዘላለም ሕይወት ትንሣኤ ያለንም የምርም የክርስቶስን ስጋና ደም አምነን የተቀበልን ሰዎች ነን ማለት ነን። ስለዚህ እንደ ጴንጤው እኛ የጌታ ያድናል ሳይሆን የሚያድን ስጋውን እንበላለን። በጣም የሚለየን እኛ ፕራክቲካል ቴዎሎጂያችን ራሱ በእኛ ፕራክቲካል ቴዎሎጂ ነው። ለእሱም ምሳሌያችን ቅዳሴያችን፣ አምልኮታችን ወዴት የሚወስደን ነው? ወደዛ ህብረት ወደ ቅዱስ ቁርባን ነው የሚወስደን። ዘለ ሶፍት በልታ አይደለም የምትመጣው፣ ሰግደህ ስጋና ደም በልተህ ነው የምትመጣው። ሄደህ የምትመለከተው አምልኮ ቦታ ላይ ሱፍ ያደረገ ፓስተር አይደለም፣ የተሰቀለውን ክርስቶስን ነው የምትመለከተው። በቅዳሴ ውስጥ ሰማያዊው አምልኮትን ተካፍለ ነው የምትመጣው። የሄደ አንድ ፓስተር አይደለም የሚቀልድብህ። እዛ ሄደ እቤትህ ፍሪጅ አለ ይልሃል በግምት እና ላይኖር ነው እንዴ? አንተ ፍሬሽ ምግቦች ካሉ አይ ስለገዛው ነው ሶሪ እና ላይኖር ነው እቤትህ አልጋ አለ እና ቆመ ነው እንዴ የምታድረው? እንደዚህ አይነት ነገሮችን አይቀልድብህም። ስትሄድ ፓስተሩ ስትሄድ የሚያሳየህ የራሱን ማንነት ስጋዊ ማንነቱ፣ ቤተክርስቲያን ግን ስትሄድ የምታሳየህ የተሰዋውን ክርስቶስን የተሰቀለውን ክርስቶስን ነው እያሳየች የምትመጣ ነው። ቤትና ይቆየኝ
ወገብ የሚለው ነገር ወገብ ምንና ምን ነው የሚያገናኘው? ወገብ ማለት ጭንቅላት አለ። ኦኬ መሀል ላይ ነው አይደል? ባላንስ ለማድረግ ጭንቅላት እግርና ከላይና ከታች ያለውን ፓርት ብቻ መሀል ላይ ባላንስ አድርጎ የሚያገናኝ ነው። which means ወገብ ከጭንቅላት ሊለይ አይችልም። ባላንስ አድርጎ የሚያገናኝ ስለሆነ ወገብ ከእግር ሊለይ አይችልም። አሁን ፕሮቴስታንቶች በሉተር ወገብ ውስጥ ሆነን አቡ እንዳለው ለካቶሊክ አስራት ስናወጣ ነበር ከተባለ ወይም ደግሞ በካቶሊክ ወገብ ውስጥ ነበር ከተባለ ታዲያ ታዲያ እስቲ አንድ ካቶሊኮች የሚያምኑትን እምነት እስቲ ያሳዩ። ካቶሊኮች የሚያምኑትን እምነት አንድ እምነት አሳዩ። ወደ ኦርቶዶክስ ያንመጣ ካቶሊኮች የሚያምኑትን እምነት አሳዩ። ኦኬ ካቶሊኮች ጥምቀት ላይ ቅዱስ ቁርባን ላይ ያላቸውን እምነት አሳዩ። ኦኬ ነገረ ቤተክርስቲያን ላይ ካቶሊኮች ያላቸው ትምህርት አላችሁ ወይ? የላችሁ። ጥምቀት ላይ ያላቸው ትምህርት አላችሁ ወይ? የላችሁ። ቅዱስ ቁርባን ላይ ካቶሊኮች ያሏቸው ትምህርት የላችሁ። ስልጣነ ክህነት ብያለሁ። ሚስጥራተ ቤተክርስቲያን ላይ ካቶሊኮች ያላቸው ትምህርት አላችሁ? የላችሁ። በቅዱሳን ነገር ቤተክርስቲያን ላይ ቅዱሳን በአጸደ ነፍስ ያማልዳሉ። የቅዱሳን ምልጃ ላይ ስለ አድኖ ላይ ብዙ ነገር ማንሳት እንችላለን። ነገረ ድነት ላይ ሰው እንዴት ይሄን ሁሉ ነገር ስናነሳ በዚህ ሁሉ ነገር ተቃራኒ ሆናችሁ ወገብ ነን ብትል እኔ ወገብ ሳይሆን እንትንም ጥላም አትሆኑ። ወገብ ብቻ ሳይሆን ጥላም አትሆኑ። ባይዘው ጥላ አትሊስት ኳላ ይከተላል። አይ ግን ወገብ ባይሆኑም ምናልባት የወገብ ቅማል ሰው ዛሬ ሮስቴ ማድረግ ኧረ ተው እናንተ ሰዎች ሮስቴ ማድረግ መንፈስ ላይ ናችሁ መሰለኝ። ተው አይ የምር ጤናማ ቀልድ አይደለም። እንደዚህ አይነት ቀልድ አያስፈልግም። ተው የክርስቲያናዊ ስነ ምግባርም አይደለም። ቀልዶ ከጨረሰ በኋላ ማለት ነው አቡ ይቅርታ ብሏል። አቡ ያው ክርስቲያናዊ ቀልድ አይደለም ማለት ድንገት ቃሉ ሲመጣልኝ እንደው ድንገት ልጠቀመው። ዞሮ ዞሮ ምንድነው ይሄ ወገብ የሚለው ነገር? ያው እንደምታዩት የካቶሊኮችን ትምህርት በፍጹም ከካቶሊክ ትምህርት ጋር አይገናኙ። የካቶሊክ ወገብ ውስጥ ነው ማለት አይችሉም። ስለዚህ ይሄ ነገር የሚሆንም የሚያስኬድም ነገር አለምና ኢዮባ እንዳለው ይሄን ነገር ስጠይቁ በካቶሊክ እኮ ወገብ ውስጥ ወር ሐሳብ ውስጥ ነበርነ ከተባለ ይሄን መልሳችሁ ጠይቋችሁ፣ ንጹህ ልብ ያላችሁ ጠይቋቸው። ካቶሊኮች እንዲህ ነው የሚያምኑት፣ ታዲያ እንዴት ወገብ ልንሆን ቻለ ብላችሁ ጠይቁ። ኦኬ ኮምፕሊትሊ አዲስ ትምህርት ይዛችሁ ስለመጣችሁ አንድ ሐሳብ ላምሳና ከክርስትና ከህይወት ጋር እንደምታውቁት ዮባ አንትሽ ክርስትና ውስጥ የምንኩስና ህይወት ምንኩስና ወይ ደግሞ የድንግልና ህይወት በጣም ሲሪየስ የሆነ ህይወት ነው። ሲሪየስ የሆነ ህይወት ነው። ለምሳሌ እነ ቅዱስ አትናቴዎስ በቤተክርስቲያናችን ትልቅ የሚባል አባት ነው። ቅዱስ አትናቴዎስ በመላው ዓለም አቀፋዊት ዩኒቨርሳል ቸርች ወይም ሐዋርያዊት ቤተክርስቲያን አፖስቶሊክ በሚባሉ ቸርቾች ውስጥ ቅዱስ አትናቴዎስ ታዋቂ አባት ነው። ኒቂያ ጉባኤ ላይ አሪዮስ ሲወገዝ በጣም ትልቅ ሚና የተጫወተ አባት ነውና ቅዱስ አትናቴዎስ ለምሳሌ የምንኩስና ህይወትን በጣም ሰፖርት ያደርግ ነበር። ምንኩስና ኦኬ ራሳቸው ሰዎች መነኩሴ እንዲሆኑ ኦኬ ከክርስቶስ ጋር መኖር እንዲችሉ ይህን ነገር ሰፖርት ያደርግ ነበር። እንዳለ ጥንታውያን አብያተ ክርስቲያናት የሚባሉትን ብንመለከት ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ፣ ካቶሊኮችን ብንመለከት መነኮሳት አሏቸው ሁሉ። የፕሮቴስታንት መነኩሴ ያለ ወይ ነው እኔ ጥያቄ። ያው የፕሮቴስታንት መነኩሴ ያለ እኔ እስካጠናው ድረስ የለም። ፕሮቴስታንቶች ገዳማት አሏቸው። አሁን ዳኒ እንደሚለው ገስታውስን ተውት፣ ገስታውስን ቀልድ ተውት። ገስታውስ ገዳም ነው የሚባለው ነገር እሱ አያዋጣ። ፕሮቴስታንቶች ገዳማት አሏቸው የሏቸው? ኦኬ በልምምድ ደረጃ በክርስትና ህይወት ደረጃ ብንመለከት ራሱ የለም። ለምሳሌ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ምን ብሎ ተናግሯል? ስለ ትዳር በሚያስተምርበት ሰዓት ላይ አይደለ ባልና ሚስት እንዲህ መሆን አለባቸው። ሰዎች ወደ እግዚአብሔር መንግስት ከገቡ በኋላ አይደለ መፋታትን ሲሪየስሊ ሲከለክል ጌታ ምን አለ? ባል ሚስቱን በዝሙት ካልያዛት በስተቀር እንዳይፈታ እያለ ካስተማረ በኋላ ሐዋርያት ራሱ ምን አለ? እንደዚህ ከሆነማ መጋባት አይጠቅምም አሉ። ኦኬ ከዛ ጌታ ምን አለ? እንደዚህ አይነቱ ለተሰጣቸው ነው። ራሳቸውን ከመንግስት ሰማያት ከእናታቸው ማፀን ጀምሮ ራሳቸውን ጃንደረባ ያደረጓሉ። ለምን ከተባለ ለመንግስት ሰማያት። ኦርቶዶክስ እኛ ኦሪየንታል ኦርቶዶክሶች ጋር በመጡ ደናግላን አሉ። ራሳቸው ለክርስቶስ ንጹህ አድርገው ጠብቀው የሚኖሩ ኦኬ ኢስተርኖች ጋር ብትሄዱ እንደዛ አለ። ካቶሊኮች ጋር ብትሄዱ አለ። ፕሮቴስታንቶች ጋር ብትሄዱ ቀሲስ ያሉትን ነገር እደግማለሁ። ሜቢ ትዳር ያጡ ካልሆነ በስተቀር ፕሮቴስታንቲዝም ውስጥ ድንግልና የለም። ባይዘው በድንግልና ለክርስቶስ መኖር የሚባል ነገር የለም። እስካጠና ነው ድረስ የለም። አለ የሚል ሰው ካለ ያው ፕሮግራሙን ስንጨርስ ገብቶ ማስረጃ ላይ ያቀርብልን ይችላል። የለም ትዳር አጥቶ ሰው ካልሆነ በስተቀር ፕሮቴስታንቲዝም ውስጥ ራሴን ለክርስቶስ ደናግል አድርጌ ቆያለሁ፣ በንጽህና እኖራለሁ፣ ሳላገባ እኖራለሁ የሚባል ነገር የለም። ስለዚህ በልምምዶች ራሱ ስንመለከት እንደው የሆነ ጊዜ ብቅ ያለ ነገር ብዙ ነገር ኦልሞስት ሁሉ ነገር እና በዚህ ምክንያት ስንመለከት ብዙ ትምህርቶች ተነስተዋል። ምን ተነስተዋል? በዚህ ምክንያት ፕሮቴስታንት አንሆንም። የሐዋርያት ሥራ ምዕራፍ 16
17 ላይ እንግዲህ የድህነታችን ጠላት ስለ ድህነት ሲመሰክር እናያለን። ለምንድን ነው የመሰከረው? ሁላችንም እናውቃለን። ወደ ጸሎት ስፍራ ስንሄድ የሟርት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንድ ገረድ አገኘን ይላል። እርሷም ጳውሎስንና እኛን እየተከተለች የመዳንን መንገድ የሚናገሩት እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር ይላል። በነፃ ምን እያደረገች ነበረ? ማስታወቂያ እየሰራች ነበረ። እውነተኛ የድህነትን መንገድ የሚሰብኩ ነው የልዑል አምላክ አገልጋዮች ናቸው እያለች ትመሰክር ነበር። ይህንን ግን የምታደርገው ለምንድን ነው? አምናበት ነው? ያው ሰይጣኑ ነው በእሷ የሚመሰክረው። ይህንን ያደረገችው ሰዎቹ አምነው ነገ ከነገ ወዲያ እሷን እንዲከተሏት ነው። ተመሳሳይ ነገር ነው ዛሬ የሚደረገው። ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው። እችም እኮ የተናገረችው ሐሰት ተናገረች እንዴ? አልተናገረችም። ግን ሐዋርያ ጳውሎስ ያው እውነት ነው የተናገረችው። እግዚአብሔር ይመስገን ተባረኪ አላላትም። ታሪኩን ታውቃላችሁ። በተመሳሳይ መንገድ ነው ዛሬም ኢየሱስ ጌታ ነው፣ ኢየሱስ እንደዚህ ነው፣ ጸጋ ያድነናል፣ በእምነት ነው ምንድነው እያሉ ይናገራሉ። ኃጢአት አንሰራም ይላሉ። መሬት ላይ ወርደን ስናይ ግን ባዶ ነው። ያው ራሳቸው ነው የሚናገሩት። እሱን ለመናገር ነው። አመሰግናለሁ። አስቢር ያሳየህን ቪዲዮ ላይ እኮ ኃጢአት ሰርተሃል ምናምን ሲለው አልሰራውም እያለ እየሰራ ነበረ። ካስተዋላችሁት እየዋሸ ነበር። ምክንያቱም አልሰራውም እያለ አልነበረ። ከዛን ትንሽ ቆይቶ ሲጠይቀው ታዲያ በጌታ ከሆንክ በኋላ አልዋሸህም ሲለው ዋሽቻለሁ አለ። በጌታ ከሆነ በኋላ ዋሽቷል አይደለም፣ እያናገረው በዛው ቅጽበት እየዋሸ ነው። ምክንያቱም ኃጢአት አልሰራውም ብሎ ስላለ ማለት ነው። እና ዮሐንስ መልእክት ላይ ደግሞ ኃጢአት የለብንም ብንል ራሳችንን እናሰታለን፣ እግዚአብሔርን ሐሰተኛ እናደርገዋለን ይላልና የትምክህት ወንጌል ነው ለእንትን የሚለውና ከባድ ነው። ቀጥሉ። ልቀጥል? ኦኬ እሺ። ነገርም ትችላለህ። እሱ ቅድም ጋዲ ያነሳውን ሀሳብ አጽንኦት ለመስጠት ነው። ያው ከስሜ ጋር የተያዘውን ማለት ነው፣ ስለ አፖስቶሊክ ሰክሴሽን እና አፖስቶሊክ ሰክሴሽን ምን ያህል መሰረታዊ ጉዳይ እንደሆነ ሰዎች እውነት መረዳት አለባቸው። ሰክሴሽን ማለት ሐዋርያዊ ሰክሴሽን ከብዙ ነገር አንጻር ግዴታ ነው። ከክህነት አንጻር፣ ከትምህርት አንጻር፣ ከምዕመናን አንጻር ራሱ ግዴታ ነው። ሰክሴሽን ከምዕመን ከክርስቲያናዊ ኮሚዩኒቲ አንጻር ከክርስቶስ ጀምሮ የመጣ እየተተካካ የመጣ የክርስቶስ ኮሚዩኒቲ ሊኖር ያስፈልጋል። ትምህርቱም እንደዛው በዘመናቱ ሳይቋረጥ የመጣ እየተተካካ የመጣ ትምህርት ሊኖር ያስፈልጋል። ክህነቱም እንደዛ። ለምን? ምክንያቱም በሐዋርያ ዘመን ነበር። ያ ሐዋርያዊ ክህነት አይቋረጥም። ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን እረኞችን እንደሚሾም ተናግሯል። ሐዋርያ ሥራ ምዕራፍ 20 ቁጥር 28 ላይ ለመንጋው እረኛን እንደሚሾም ተናግሯል። ቅዱስ ጴጥሮስን ራሱ የመንጋው እረኛ አድርጎ ሾሙታል ጌታ ኢየሱስ ክርስቶስ። ሰው ለምሳሌ ቅዱስ ማርቆስ ሀገረ ስብከቱ እስክንድሪያ ነው፣ ወይም ደግሞ የእስክንድሪያ ቤተ ክርስቲያን እረኛ ነበረ፣ ጳጳስ። ሰው በዛ ዘመን ቅዱስ ማርቆስ በነበረበት ዘመን ሰዎች ወደ ክርስትና የሚጨመሩት በቅዱስ ማርቆስ እረኝነት በሚተዳደሩት መንጋ ውስጥ ነው ማለት ነው። ተመልከቱ፣ በደንብ አድርጋችሁ አስተውሉ። በቅዱስ ማርቆስ እረኝነት በሚተዳደረው መንጋ ውስጥ ነው። ቅዱስ ማርቆስ ሲያልፍ ያ መንጋ ያለ እረኛ አይቀርም። በቅዱስ ማርቆስ ቦታ ደግሞ ሌላ ይሾማል ማለት ነው። ቅድም ጋዲ ጠቅሶ ነበር የተወሰኑትን እስከሆነ ያህል። ስለዚህ መንጋው ከማን ጋር ይቀጥላል? ጌታ ለዘላለም ከሾማቸው እረኞች ጋር ይቀጥላል። ስለዚህ እንደዚህ ስንሄድ አልን
አሁን ላይ ያሉት የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እረኛ አቡነ ማትያስ 128ኛ የቅዱስ ማርቆስ ምትክ ቅዱስ ማርቆስ የሾመው ሰው እንደገና የሾሙ ከዛ ደግሞ ያ ሲያልፍ ደግሞ እንደገና የሾመው እያል የ2000 ዓመት ሙሉ 128 እረኞች ተሹሞ ይሄው ቅዱስ አትናቴዎስ ማነው አባታችን አቡነ ማትያስ ጋር ደርሷል። 128 ስንል በነገራችን ላይ እንደው ከዘመኑ አንፃር ጥቂት እንዳይመስሉ። ቤተ ክርስቲያን ለዚህ ሰው ስልጣን አልሰጠችም። ቤተ ክርስቲያናዊ ስልጣን ሐዋርያዊ ክህነት የለውም። መጽሐፍ ቅዱስ ላይ ጸጋ ብቻ እምነት ብቻ እያለ እንደዚህ አይነት ዶክትሪን ለመስራት ስልጣን ማሰጠው ነው። ፈጽሞ ሰው ስልጣን የሌለው ሰው ወደ ጌታ ህብረት ያልተጨመረ ሰው እናንተን መጨመር ጀምሮ እዛ ላይ እየተጨመራችሁ የክርስቶስ አካል ውስጥ እንዳላችሁ የሚሰማችሁ ከምን አንፃር እንደሆነ እግዚአብሔር ይበቃኛል። ቃልዮት ያሰማልን አቡዬ፣ ቃልዮት ያሰማልን። ጥሩ ጥሩ ሀሳቦች ተነስተዋል። የዋድ ሀሳብ ይስጥና ከዛ በኋላ ፕሮቴስታንቶችን መቀበል እንጀምራለን በተወሰነ መልኩ አይሻልም? ይባ ሀሳቡን ዮሐዴ ሐናን በማናገር ውስጥ አድርጎ ቢቀጥል ጥሩ ነው። ሰዓት በጣም እየሄደ ስለሆነ 6 ሰዓት እንድንቀበል 6 የተወሰነ ነገር ይበልና የተወሰነ ልበልና በዛው ያወራ። እሺ ቃልዮት ያሰማልን ሁላችሁም። አሁን አፖስቶሊክ ሰክሴሽን በተባለውና አሁን ደግሞ ፕሮቴስታንቶች የሚያምኑትን ምን ብለው እንደሚያምኑ አንድ ነገር ማሳየት ስለምፈልግ እሱን ነገር አሳያለሁ። አፖስቶሊክ ሰክሴሽን ስንናገር ወይም ደግሞ የምርም ፕሮቴስታንቶች ክርስቲያኖች ከማይሉባቸው በቃ ክርስትና እንግዲህ ቅድም አይ ቲንክ ቅድም ይመስለኛል ስፒሮስ ከአንተ ጋር ዳኒ ሲያወሩ እስከ 250 ክርስትና ትክክል ነበረ ብዬ ነው ማምነው ብሎ ሲናገር ነበርና ከ200 እስከ 270 ነበረ የሚባለው ቅዱስ ቆጵርያኖስ የተናገረው ስለ ቤተ ክርስቲያንና ስለ ቤተ ክርስቲያን ቅብብሎች የተናገረውን ልናገርና ከዛ በኋላ ፕሮቴስታንቶች ምን ብለው እንደሚያምኑ ከፓስተር ስሜ የካልቪኒስት አስተምሮ የተወሰነ አሳያቸዋለሁ። ሲፕሪያን ምን ኤፒስቲል 74 እና 75 ላይ እንዲህ ብሎ ተናግሯል። ኤፒስቲል 74 ቁጥር 16 ላይ እንዲህ ይላል but what is the greatness of his error and what the depths of his blindness who says that the remission of sin can be granted in the synagogue of heretics ይላል። ምን ብሎ ይናገራል? ምን አይነት ጥልቅ ስህተት ውስጥ ቢኖር ነው? ምን አይነት ትልቅ ስህተት ውስጥ ቢሆን ነው አንድ ሰው ወይስ ምን ያለ ጥልቅ እውርነት ቢገጥመው ነው በመናፍቃን የተጠመቀ ሰው እሱ ድህነት ያገኛል ወይም ደግሞ ስለተጠመቀ ብቻ ይድናል ማለት በእነሱ የተጠመቀ ሰው ድህነትን ሊያገኝ ይችላል ብሎ የሚያምን ብሎ ጥያቄ ምን ያክል ትልቅ ስህተት ውስጥ እና ምን ያክል ጥልቅ እውርነት ቢሆን ነው ይልና and does not abide on the foundation of the one church የጥምቀት ለሪሚሽን ኦፍ ለኃጢአት ስርየት ይሆናል አይሆንም በከማለት አንፃር አይደለም። ምክንያቱ የሚያጠምቁት ራሱ በአንዲቷ ቤተክርስቲያን መሰረትነት ላይ ካልታነጸ እንዴት የሚያጠምቀው ጥምቀት ለኃጢአት ስርየት ይሆናል ብሎ ያምናል ይላል። and was once based by Christ upon the rock ራሱ በራሱ በክርስቶስ በአለት ላይ የተመሰረተችውን በዛች ቤተክርስቲያን ላይ ሳይሆን እንዴት የሚያጠምቀው እሱ ለድህነት ሊሆን ይችላል ይልና may be perceived from this that Christ said to Peter alone ከዚህ ምንድነው የምንመለከተው አለ ክርስቶስ ራሱ ለጴጥሮስ ብቻ እንዲህ እንዳለው አትመለከቱም ወይ whatsoever you shall bind on earth shall be bound in heaven and whatsoever you shall loose on earth shall be loose in heaven ማቴዎስ 16:19 ይጠቅስና አንተ በምድር ያሰርከው የታሰረ በምድር የፈታው የተፈታ ይሁን ብሎ ስልጣን የሰጠው ለጴጥሮስ መሆኑ አትመለከትም ወይ አለ። and again in the gospel when Christ breathed on the apostles alone ክርስቶስ ራሱ የማጥመቅን ስልጣን ለሐዋርያቱ እፍ ብሎ መንፈስ ቅዱስን በመስጠት ሲሰጣቸው አትመለከትምን ይላል። በምን breathing the Holy Ghost to the apostles alone ነው ለሐዋርያቶች ብቻ ነው መንፈስ ቅዱስ በንፋስ ሰጥቶ የማጥመቅ ስልጣን ሲሰጣቸው የምትመለከተው መጽሐፍ ቅዱስ።
ነገሮች አይሚን 3 ነገሮች ማለት አይችሉም። ሀ ይላል። ኦኬ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል ይላል። ሳንል ኦኬ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል። እሺ ክርስቶስ የሞተው ለእከሌ እና እከሊት ነው ሳንል። ኦኬ ለአንተ ወይም ላንቺ ኢየሱስ ሞቶልሃል ሳንል አንልም። ሞቶልህ ሊሆን ይችላል ምክንያቱም ለተመረጡ ሰዎች ስለሆነ የሞተው ማለት ነው። ስለዚህ ለእከሌ ወይም ለእከሊት ነው ሳንል፣ ወይም ለመዳን የሚያስችል አቅምን በሰው አኑሯል ሳንል፣ ሰዎችም ሊድኑበት የሚችሉ አቅም አላቸው ሳንል ምንድነው የምንለው አለ? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። እሺ ምን አትልም? ለዓለም ሁሉ ነው የሞተው አይሉ። ለእከሌና ለእከሊት ሞቷል ማለት አይቻልም። ለመዳን የሚያስችል አቅም ሰው አለው ብለን አንልም። ምንድነው የምንለው ታዲያ? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ይህ የካልቪኒስት ወይም ደግሞ የሊሚትድ ይሄ የተወሰነ ወይም ደግሞ የተመረጡ ውስን ውጀት ሊሚትድ አቶንመንት ትምህርታቸው ያው ማብራሪያውን ያብራራል። አሁን መጀመሪያ ምንድነው ለዓለም ሁሉ ሞተ ማንለው ምክንያታቸው? ምክንያቱ ለዓለም ሁሉ ቢሞት ኖሮማ ዓለም ሁሉ ይድን ነበረ ይላሉ። ይሄ ግን ትክክል አይደለም ማብራሪያው ሐሳቡ ራሱ። እዚህ ጋር ደግሞ ሁለተኛው ክርስቶስ እንደው ለእከሊና ለእከሊት ሞቷል ለምን ሳንልም፣ ያው ክርስቶስ ለእከሌ ብሎ አልሞተም። እከሌ የሚባል ኦኬ ለእከሌ ብሎ አልሞተም፣ ለእንትና ሞቷል አልሞተም። ስለዚህ የሚባል ግለሰብ ግን ለመዳን እርሱን ቢመርጥ ይድናል የሚል ያው ተመልከቱ ምን አይነት ስህተት ያመጣል ብለው እንደማይቀበል። አንዴ እችን በደንብ ክርስቶስ ለእከሌ ብሎ አልሞተም፣ እከሌ የሚባል ግለሰብ ግን ለመዳን እርሱን ቢመርጥ ይድናል የሚል እምነትም ከቅዱሳት መጻሕፍት ምስክርነት ጋር አብሮ አይሄድም። ለምን? ክርስቶስ እንዲያድነው ሰው ከመረጠ ወይም ደግሞ እንዲያድን ፈቅዷል ወደሚል የተሳሳተ ትምህርት ስለሚመራን ይህንን ለእከሌ ሞቷል ለእንትና ሞቷል ብሎ መናገር ራሱ አንችልም፣ ከቅዱሳት መጻሕፍት ጋር የሚሄድ ማስረጃ ማቅረብ አንችልም የሚል ሐሳብ ያነሳሉና እንግዲህ ፕሮቴስታንቲዝም ወደዚህ አይነት ትምህርት ስለሚመራን ፕሮቴስታንት አንሆንም የሚለውን ሐሳብ ለመስጠት ጋር ያሰማልን። ዮሐዴ እግዚአብሔር ያክብርልን። በጣም ጋዲ አሁን ፓስተር ስሚ እንደው እዮባ እንዴ አናወጣች እንዴ ጋዲ የተደበቀ ሰው አለ እንዴ? ገስት ሙሉ ነው የሚለኝ። እኔ ጋር ማንም አይታይ፣ ክፍት ቦታ ነው የሚታየኝ። እኔ አንድ ክፍት ቦታ ይታይ ያው ላስገባ ስል በቃ ገስት ሙሉ ነው የሚለኝ። እንግዲህ ሜቢ ገስት ላይ ያለ ሰው ስውር ሰው ካለ የተደበቀ ሰው ካለ ውሮና ነበር አስወጥቼዋለሁ። ኦርቶ ክርስቶስ ስላለ ነው እንዴ? ኦኬ ተሰውሯልና አሁን ወጥቷለሽ ማስገባት ትችላላችሁ። ኦኬ ሁላችሁም ቃለ ሕይወት ያሰማለን። ጥሩ ነገር ነው። ያው በትምህርት ደረጃ በሐሳብ ደረጃ ብዙ ጥሩ ነገሮች ተነስተዋል። እዮባ እስቲ ከናን እንኳን ደህና መጣ። ሰላም እንዴት ናችሁ? ጋዲስ አንተነህ ኢዮብ ልደት ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ዮሐድ እግዚአብሔር ይመስገን። ድምጽ ትንሽ ርቋል ከናና። እኔ ጋር ብቻ ነው ድምጽ ርቋል? አይሰማም? ትንሽ ራቅ። ቀጥል እዮባ ቀጥል። ኦኬ አሁንስ እንዴት ነው? ምን አይነት ሐሳብ ለማንሳት ነው ከናን እየገባው? ሜቢ ዛሬ እንግዲህ ስናነሳ የነበረውን ሐሳብ ሰምታልና ዲፌንድ ለማድረግ ነው ሜቢ ያነሳነውን ሐሳብ። በተለይ የአፖስቶሊክ ሰክሰሽን ላይ ያወራችሁት ጋር ብናወራ ደስ ይለኛል። ኦኬ አሁን አንተ የምትሄድባት ቤተክርስቲያን አፖስቶሊክ ሰክሰሽን አላት ብለህ ታምናለህ? አፖስቶሊክ ሰክሰሽን መጀመሪያ መጽሐፍ ቅዱሳዊ ነው ወይ? ቆይ እሱ ላይ እንመጣለን። ያንን አፕላይ ከማድረጋችን በፊት መጽሐፍ ቅዱሳዊ ነው ወይ? ከዛ በኋላ አላት ወይ የላትም ወይ እንላለን። መጽሐፍ ቅዱሳዊ ከሆነ አላትና የላትም ትክክለኛ ጥያቄ ይሆናል። የት ቤተክርስቲያን ነው የምትሄደው ከናን?
እኔ ኢትዮጵያ ያለው ሙሉ ወንጌል ነኝ። አሁንስ? አሁን እዚህ ግን አይስላንድ ቸርች ትባላለች። ስንት ዓመቷ ነው ቸርቿ ከተመሰረተች? ትንሽ ቆየት ብላለች። 70 ምናምን ይሆናል። ኦኬ 70 ዓመት። እቺ ቸርች ከመመስረቷ በፊት ላይክ እውነተኛው የጌታ ትምህርት እዚች ቤተክርስቲያን ውስጥ አለች ብለህ ታምናለህ? አዎ አለች ብዬ አምናለሁ። ስለዚህ እቺ ቤተክርስቲያን ከመመስረቷ በፊት ሌላ ቦታ የጌታ ትምህርት አልነበረም? እውነተኛው የጌታ ትምህርት ድምጽ ተቆርጦብኛል፣ አልሰማሁም። እቺ ቸርች ከመመስረቷ በፊት እውነተኛው የጌታ ትምህርት ሌላ ቦታ አልነበረም? ነበር። የጌታ ትምህርት ሁሌም አለ። ባለቤትሽ የቸርች ባለቤት የነበረው ቦርናጌን እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገናለን። እንግዲህ አጠራ አድርገን ለመነጋገር እንሞክራለን። ርዕሳችን ፕሮቴስታንት የማንሆንበት ምክንያት ነው። ከማንሆንበት ምክንያት አሁን አንዱ ከተነሳው ሐሳብ አንፃር ሐዋርያዊ ቅብብሎሽ ፕሮቴስታንት ውስጥ ስለሌለ አንሆንም እያለን ነው። አለ ብለህ ታምናለህ? እኔ ለምን ነው ፕሮቴስታንት መሆን ይፈልጋ ለምን ፕሮቴስታንት መሆን አስፈለጋችሁ የሚለው ጥያቄም ለኔ ፕሮቴስታንት መሆንም ኦርቶዶክስ መሆንም ወደ እግዚአብሔር መንግስት አያስገባም እኮ አይደለም። ጥያቄ እንደዛ አይደለም። እርግጥ ነው ፕሮቴስታንት መሆን ከእግዚአብሔር መንግስት እንጂ ወደ እግዚአብሔር መንግስት ውስጥ የሚያስገባ አይደለም። ጥያቄው ግን ርዕሱ የኛ ነው። እኛ ፕሮቴስታንት የማንሆንበትን ምክንያት እየገለጸን ነው። ከዚህ ውስጥ አንዱ ሃይማኖት ፕሮቴስታንት ውስጥ አዳምጥ። ከዚህ ውስጥ አንዱ ፕሮቴስታንት የማንሆንበት ምክንያት ሐዋርያዊ ቅብብሎሽ የለውም። ከዚህ የተነሳ ፕሮቴስታንት ልንሆን አንችልም ማለት አይ አለው ብለህ ማብራራት ትችላለህ? ኦኬ እኔ በሐዋርያዊ ቅብብሎሽ በሚለው ላይ በተለያየ ዘመናት በነበሩት ሂደቶች ላይ መጽሐፍ ቅዱስ የወጣ ሐሳብ ይመጣል፣ ከሐሳብ ይመለሳል። ሐሳብ ያቀርባሉ። በተለያየ ጊዜ በርካታ አባቶች የተለያየ ሐሳብ ቀርቦላቸው የተለያየውን አይተው የተሻለውን ወስደው መጽሐፍ ቅዱስ ላይ ደርሰዋል። ሐዋርያዊ ቅብብሎሽ ላይ ነው እያወራን ያለነው። ቦርናጌን ሐሳቡ ካልገባ አልገባኝም ትልና ለገባው ሰው ቦታ ትለቃለህ። እያወራን ያለነው ሐዋርያዊ ቅብብሎሽ ፕሮቴስታንት ውስጥ ስለሌለ ልንሆን አንችልም አለን። አንተ ደግሞ ካለ ሐዋርያዊ ቅብብሎሽ ፕሮቴስታንት ውስጥ አሳየን ያልኩ አለ። ኦኬ ካለ እሺ፣ ካለ ያንተ ቸርች ማን ትባላለች? የኔ ታድሶ መስራቹ ማን ነው? አይ መሰረቱ በቃ መጽሐፍ ቅዱስ። መስራቹ ማን ነው እንጂ መሰረቱ ምንድነው አላልኩም። አማርኛዬን በደንብ አድርገህ ስማና ለአማርኛዬ ምላሽ ስጠኝ። መስራቹ ማን ነው? የምኑ መስራች? የታድሶ እንዴ መስራች ያስፈልገዋል እንዴ? በቃ የታድሶ ማለት በቃ አሁን ከኦርቶዶክስ የወጣሁበት ምክንያት ስላለኝ በዚህ ምክንያት ታዲያ አንተ እንዴት ወጣህ አይደለም ያለህበት ቤተ እምነት ምን ይባላል ስለ ተሐድሶ አልክ። ተሐድሶ የሚባል ቤተ እምነት እንግዲህ ካለ ታሳየኛለህ። ጥያቄው ግን መቼ በማን ተመሰረተ ነው? በማን ምን በታሪክ የተጻፈ ነው የምትፈልገው ወይስ አሁን ከአንተ በምታውቀው በእድሜህ ዘመን ውስጥ ባለ የተለያዩ ሰዎች በተለያየ ጊዜ ከኦርቶዶክስ ይወጣሉ? እኔ ከየት ይወጣሉ እኮ አልጠየቅኩም ወዳጄ። ከየት ይወጣሉ ሳይሆን ያለህበት ስብስብ ሐዋርያዊ ቅብብሎሽ ካለው ለማየት ነው። ከዛ ውስጥ አንዱ እንግዲህ የሚነሳው ሐሳብ ያለህበት ቤተ እምነት ምንድነው የሚል ነው። ተሐድሶ ነው አልከኝ። ተሐድሶን ማን መሰረተው ብዬ ጠየቅኩኝ። ማን መሰረተ? የማንነት ጥያቄ ነው የጠየቅኩት። መስራች ተብሎ የተጻፈ ወይም በሪትን ሆኖ
የተጻፈ በዚህ ዓመተ ምህረት በዚህ ሚል ለማብራራት ሳይሆን እኔ ያዘው ባልገባህ ነገር ላይ ብዙ እንዳትሄድ እሱ ጋር ያዘውና መስራች የለውም አለ። መስራች ከሌለው ወይም አባት ከሌለው ወፍ ዘራሽ ነው የሚባለው። ማን ነው የሚፈጽመው አገልግሎቱ? ካለፉ በኋላ እነሱ የሚተኳቸው አሉ። ለምሳሌ ከነሱ በኋላ የሚተኩ አስተማሪዎች አሉ። ከነርሱ በኋላ የሚተኩት በማን ነው? በማን ነው ማለት በእነሱ በራሳቸው። እነሱ ራሳቸው እነማን ናቸው? ሐዋርያቱ? ኦኬ የበጉ ሐዋርያት አይደለ? ያ ስልጣን የተሰጣቸው እና አጥምቆ ተብለው እስከ ዓለም ፍጻሜ ያለው ከእናንተ ጋር ያላቸው ከነርሱ በኋላ ሌሎችን ይተካሉ። እነሱ የተተኩትስ ሲያልፉ እነሱም ይተካሉ። እንዲህ የተተካከ ይደረሰ አሁን ደረሰ። ስለዚህ እንዲህ የተተካካ አሁን ከደረሰ ያንተ ቸርች ጋር እንዲደርስ ስልጣን የሰጠ ወይንም ደግሞ የተካቸው ማን ነው? የተተካኩ ነው የመጡት። ለምሳሌ በመጽሐፍ ቅዱስ ብንሄድ የተካቸው ማን ነው? ያንተን ቸርች የተካቸው ወይም ያንተን ቸርች መስራቾች የተካቸው ማን ነው? አላውቀውም ማን እንደተካቸው። ተጨባብጠናል። በእርግጥ ግን ምንድነው እሱ መጨባበጥ ሳይሆን ገፋ አድርግለት። አሁን ያንተ እንትን እንዴት መሰለህ? ያንተ አርጊውመንት ልንገርህ። እኔ አሁን ተተካኩ አልተተካካም አይደለም ጥያቄ። ያንተ አርጊውመንት ምንድነው? አፖስቶሊክ ሰክሴሽን የለም አስፈላጊ ነው ብዬም አላምንም ብለህ ነበረ እንዳለና ያንተ አርጊውመንት ምን መሰለህ? ያለዚህ አይሆንም ነው። ያለዚህ ቸርች ሊኖር አይችልም ነው። አሁን እኔ ደግሞ አልተተካካም ምናምን የሚል አርጊውመንት የለኝም። አሁን እኔ አንተ ደግሞ ይሄ ካልሆነ በስተቀር ቤተክርስቲያን ሊኖር አይችልም ነው። በዚህ ብቻ ነው። እሺ ያለዛ ይኖርበት ነው አሳይ። ለምሳሌ ያለዛ ይኖርበት አሁን ለምሳሌ ጌታችን ኢየሱስ ክርስቶስ አንድ ሰው ሲሰብክ አይቶ በስሙ እንትን ሲል አይቶ ሐዋርያት ሊከለክሉት ፈለጉ። በስሙ ሲፈውስ አይቶ ማለት ነው። ሐዋርያት ከኛ ጋር አይደለም ይሄ ሰው ብለው ሊከለክሉት ፈለጉ። ምን አለ ጌታ ኢየሱስ? ከኛ ጋር ተውት፣ የማይቃወም ከኛ ጋር ነው ያለው። እናንተ ካልጫናችሁ ምን ማለት ነው? እናንተ እጃችሁን ካልጫናችሁበት፣ እናንተ ካላስተማራችሁት፣ እናንተ እንትን ካላላችሁት መከልከል አለበት አላለም ጌታ ኢየሱስ። እዛ ጋር ያለው ምንድነው? ክፍሉን ንገረኝ። ኦኬ ክፍሉን ልፈልገው እዚህ ጋር። ቆይ አንድ ጊዜ ታገሰኝ። እሺ ቢቢ ግን እግረ መንገዱን ክፍሉን እየፈለገ ማርቆስ ወንጌል ምዕራፍ 9 እና ሉቃስ 9 ላይ ሉቃስ 9:50 ላይ ማርቆስ 9 ቁጥር ስንት? ቁጥር 38 እና ሉቃስ 9:50። እሺ 38 ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉም አገልጋይ ይሁን አላቸው። ሕፃንም ይዞ በመካከላቸው አቆመ። አቅፎም እንደዚህ ካሉ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ዮሐንስ መልሶ መምህር ሆይ አንድ ሰው በስም አጋንንት ሊያወጣ ሉቃስ 9 ነው። ሉቃስ 9:5። እሺ ሉቃስ 9 ቁጥር ስንት? ቁጥር 50 ቁጥር 50 ዮሐንስም መልሶ አቤቱ አንድ ሰው በስም አጋንንት ሊያወጣ ሲያወጣ አየነው፣ ከእኛ ጋርም ስለማይከተል ከለከል ነው አለው። ኢየሱስ ግን የማይቃወማችሁ ከእናንተ ጋር ነው። ሉቃስ ነው ያነበብከው? ሉቃስ 9 ሉቃስ 9:50 ኢየሱስ ግን የማይቃወማችሁ ከእናንተ ጋር ነውና አትከልክሉ አለው ይላል። እሺ ምንድን ነው ይሄ? ኦኬ አየህ አሁን እዚህ ጋር እኛ ጋር ስላልሆነ ብለው እኛ ጋር ስላልሆነ ሐዋርያት የሾሙት ስላልሆነ እኛ የሾምነው ስላልሆነ ምናምን ብለው ሊከለክሉት ፈለጉ። ጌታ ኢየሱስ ግን አትከልክሉት ነው ያላቸው። መፈወስ ይችላል በስሜ ነው ያላቸው። ሐዋርያዊ ቅብብሎሹ ቅድም ስናወራ በማን በኩል ነበር ሲመጣ የነበረው? በማን በኩል ይላል? አሁን ጌታ ኢየሱስ ለምን አልከለከለም? ለምሳሌ ቅድም ስናወራ በሐዋርያቱ በኩል ነበር አይደለ? ስልጣን በሰጣቸው የግድ በሐዋርያት በኩል ይሁን የሚል
ጌታ ኢየሱስ እንደዛ አልተናገረም። አሁን እናንተ ናችሁ። እሺ ከሐዋርያት ውጪ የሾመ አሳይ። ከሐዋርያት ውጪ የሾመ አሁን እኮ ይሄው እዚህ ጋር ጌታ ኢየሱስ አትከልክሉት አላቸው አይደል? ከሐዋርያት ውጪ የተሾመ ነው ይሄ ማለት በሐዋርያት ነው የተሾመው አላልኩም። እኔ ሲጀመር ጌታ ኢየሱስ ክርስቶስ እኮ አለ በምድር ሁሉንም ክርስቲያኖችን ያመኑትን ሁሉ ነው እንደዛ ያላቸው። እዛ ጋር ካየህ 12ቱ ብቻ አይደለም እዛ ጋር የነበሩት ከቶማስ በስተቀር በጌታ በኢየሱስ ክርስቶስ ያሉት ሴቶች ሳይቀሩ ሁሉም በነበሩበት ነው እንደዛ ያላቸው። ኦኬ ስለዚህ ሴቶችን ማጥመቅ ይችላሉ ማለት ነው? አይ ሴቶች ማጥመቅ ይችላሉ ማለት አይደለም። ሴቶችም ነበሩ እኮ አልከኝ። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ለሴቶችም ተሰጥቷል ይሰጣል በአንተ አርጊመንት ለቤተ ክርስቲያን ተሰጡ። ለቤተ ክርስቲያን እሱ ነው ለሴቶችም ለቤተ ክርስቲያን ነበሩ ስላልከኝ ነው። አይ ለሴቶች ሐዋርያት አልነበሩም እነሱ እሱ ነው። ስለዚህ ለሐዋርያት ነው የተሰጠው። ለሴቶች ነው እንደዛ አይደለም። አሁን ሌላውን አንዱን እዛ ጋር እየተናገረ ያለው አንድ ነገር ብቻ አልተናገረም። ከተናገረው ነገር ውስጥ ግን ለሐዋርያት ብቻ የተሰጣቸው ነገር ይኖራል። ነገር ግን ያ ሁሉን ነገር ለሴቶች ብቻ ነው ለእንትና ነው ብለን ደግሞ መናገር አንችልም። አይ ለሴቶችማ አልተሰጠም። ኢትሶቪስ የመጀመሪያውን ቤተክርስቲያን ስናያት ሴቶች ያጠምቁ ነበር የሚል እኔ ግን አንድ ነገር ለእንትን ልበልህና ሰዓትም እየሄደ ስለሆነ ሐዋርያት ጳጳሳት ነበሩ አይደል? ያስማማናል። ኢዮባም ቅድም አንስቶታል። በእርግጥ እስኪ የቱ ጋር ነው ሐዋርያት ጳጳሳት ነበሩ የሚል ያገኘው? ቅዱስ ጴጥሮስን የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾሙባት ለመንጋውና ለራሳችሁ ተጠንቀቁ ይላል አይደል? ነው በትክክል ይላል። ጳጳስ ምን ማለት ነው? እረኛ ማለት ነው አይደል? ኦኬ ጳጳስ እረኛ በትክክል። ጴጥሮስም ምንድነው ጌታ ምንድነው ብትወደኝ በጎቼን ጠብቅ ነው አይደል ያለው? ነገር ግን ጳጳስ ተብሎ ደግሞ የምናውቀው በቤተ ክርስቲያን ውስጥ ተሹሞ ያለ ነው በዛ መንፈስ ማለት ነው። እሺ አንድ ጥቅስ ላንሳልህ ለአንተም ለእውቀት እንዲሆን የሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ ደግሞ በይሁዳ ቦታ የተሾመው ማቲያስ ነው አይደል? አዎ የሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን የሚኖርባትም አይኑር ደግሞ ሹመቱን ሌላ ይውሰድበት ተብሎ ተጽፏልና ተብሏል አይደል? ይሄ ሹመቱን ሌላ ይውሰድበት የተባለው ሹመቱ የሚለውን ቃል የግሪኩ ቃል ኤጲስኮፔ ነው ባይዘው የሚለው አቃኝ አላቅም የግሪኩ ምን እንደሆነ። አዎ ለመማማር ስለሆነ አሁን ከዚህ ከመሸ በኋላኛ የመጨቃጨቅም እንትንም የማለት ነገር ስለሌለ ከናንዬ የግሪኩን ቃል ሄደህ ብትመለከት ስፒሮስን ኮንፊርም ሊያደርግ ይችላል። የሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ ሹመቱን ሌላ ይውሰድበት ተብሎ የተጻፈው ኤጲስኮፔን ነው የሚለው ቃሉ ራሱ ለይሁዳ ሲነገር ራሱ። ኤጲስኮፔን ደግሞ ትርጉም እንደምታውቀው በእንግሊዝኛ ሲተረጎም ቢሾፕሪክ ተብሎ ሊፈታ ይችላል። ኦቨርሲርሺፕ ወይም ደግሞ በእንግሊዝኛ እንደምታውቀው ኦቨርሲየር ማለት ደግሞ ጳጳስ ነው አይደለ? ኦኬ እሺ ይሁን። እኔ ምናልባት ሊሆን ይችላል ቼክ አድርገው እንደ አሳይመንት ወሰድነው ቼክ አድርገው ሹመቱን ሌላ ይወሰድበት ተብሎ ራሱ ለይሁዳ ሲነገር አስፈለገ። ገናን ይቆይ ልንገር ቼክ ላድርገው። አንተ እየተናገርክ እኔ እዚሁ ቼክ ላድርገው። ቼክ አድርገው ችግር የለም። ኤጲስኮፔ ነው የሚለው ሹመቱን ሌላ ይወሰድበት ተብሎ ራሱ ለይሁዳ ሲነገር ጵጵስናውን ማለት ነው ባይዘው። ኦኬ ስለዚህ ይሁዳ ከ12 ሐዋርያት ላይ ወጥቶ ማቲያስ ተተካ ሲባል ማቲያስ በሱ ቦታ የሚተካው ራሱ ጳጳስ ሆኖ ነው የተተካው ባይዘው። 12 ሐዋርያት ጳጳሳት ነበር። አሁን ያልኩህ የሐዋርያት ሥራ ቁጥር ስንት ላይ ነበር? ምዕራፍ 1 ቁጥር 20 እሺ ያው ቀጥል። በቃ እና ምን ልልህ ፈልጌ ነው ሹመቱን ሌላ ይወሰድበት ሲባል ሹመት የተባለው ቃሉ ራሱ ለይሁዳ ነው አይደል? ትንቢቱ የተነገረው በትክክል በቃ ስለዚህ ጳጳስ ጵጵስናው ሌላ ይወሰድበት ተብሎ ነው የሚፈታው ቃሉ ራሱና አሁን ኢዮባም ቀደም እንዳለ ሐዋርያትን ጳጳስ ነበሩ፣ የመንጋው ጠባቂ ነበሩ። በይሁዳ ቦታ የተተካው ማቲያስ ራሱ ምን ነበረ? ጳጳስ ነበር። ኦኬ ጳጳስ ሆኖ ነው በሱ ቦታ የተተካው። ከዛ በኋላ በጳጳሳት በኩል ደግሞ የሚቀጥለው ቀደም ከኢዮባ ጋር ተስማምታችኋል። እሱ አይ ዶንት ቲንክ ከዚህ በኋላ ኔሰሰሪ አይመስለኝም። እዚህ ላይ መጨረስ ምንችል ይመስለኛል ኢዮባ አይደል? ሰዓትም ስለሄደ ሌላ ቀን በሰፊው ሐሳቡን መቀጠል ምንችል ይመስለኛል። ጥሩ ነው። አንድ ጥያቄ ብቻ ነው የምጠይቀው፣ አጭር ነገር። ቅድም የጠቀሰው የሉቃስ ምዕራፍ 9 ላይ አጋንንትን ያወጣው ከሐዋርያቱ ጋር ያልነበረው ከነሱ ጋር ባለመሆኑ የገሰጹት ስልጣን ነበረው? የሐዋርያቱ አይነት ስልጣን
የሐዋርያት ስልጣን አይነት ስልጣን ምን አይነት ነው? የሐዋርያት አይነት ስልጣንማ ጌታ ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው የሚል ነው። እንዲሁም ደግሞ በጎቼን አሰማሩ፣ ጠቦቶቼን ጠብቁ የሚል የእረኝነትም ስልጣን እሺ አሁን ሐዋርያት ማለት የሐዋርያዊ ቅብብሎች አለ ወይ ጥያቄ? እሱ እንትን ካለ ማጥመቅ ይችላል። ለማስረጃዎችን ብዙ ጊዜ የምታቀርበውም ከጉግል ነው ሲጀመር። እውነትና አውራ ከተባለ ኖ ኦፌንስ አንተን እንትን ለማለት ሳይሆን ስፒሮስን ጉግል ነው ማስረጃ እያልክ ትንሽ ለምሳሌ ስሞክር ትንሽ ያስቃል። አሁን ለምሳሌ ሁሉ ዘንዚናዙ ማንም ሊያጠምቅ ይችላል ብሎ አስተምሯል አልክ አይደል? አዎ ብያለሁ። እሺ 26 ላይ ማንበብ እንችላለን። መሽቷል እንጂ ይህንን ነገር እንደው በስክሪን ከፍተን ነበር እያንዳንዱ ማየት ያለብን። ባይዘው እሱ ስለ ክሪዴንሻል ነው የሚያወራው። ክሪዴንሻል ሲባል ከላይ ጀምሮ ማንበብ ትችላለህ። እሺ ምን ማለት ነው? ከላይ እንዲህ going on. Nor draw you away from your readiness, while your desire is still vehement, seize upon that which you desire. While the iron is hot, let it be tempered by the cold water, lest not anything should happen in the interval. And put an end to your desire. I am Philip. Do you be kindest Enoch and Enuchin? Do you also say, see, here is water, what does hinder me to be baptized? Seize the opportunity, rejoice greatly in the blessing, and having spoken, be baptized, and having been baptized, be saved. And though you be an Ethiopian body, be made white in soul እያለ ይቀጥላል። ከዛ በኋላ ከዚህ ጀምሮ በደንብ ስማ። ሜቢ ከናን አይ ቲንክ ሰፖርት ያደርገኛል ብሎ ያሰበው ይሄንን መሰለኝ። እንግዲህ አላውቅም። ዱ ናት ሴይ ኤ ቢሻፕ ሻል ባፕታይዝ ሚ የሚለው ሐሳብ ነው። ይደግፈኛል ያልከው ከናን? አዎ ቀጥል። እሺ እናንብበው ሐሳቡን። ከዚህ በኋላ እየተረጎምን እንሄዳለን። ታች ላሉ ወንድሞች እናቶች ዱ ናት ሴይ ኤ ቢሻፕ ሻል ባፕታይዝ ሚ and he a metropolitan, and he of Jerusalem, and he of noble birth, for it would be a sad thing for my nobility to be insulted by being baptized by a man of no family. ይሄ ነው ሰፖርት ያደርገኛል ያልከው? እሺ ትርጉሙ ምን እያለ ነው? ትርጉሙ ምንድነው እያለ ያለው? ግዴታ ቢሾፕ ሊያጠምቀኝ ይገባል አትበል። ሜትሮፖሊታን ሊያጠምቀኝ ይገባል አትበል። ከኢየሩሳሌም የመጣ ሰው መሆን አለበት አትበልና በቅንድፍ እንደው ምን ይላል መሰለ? for the grace does not come of a place but of the spirit። ከኢየሩሳሌም የመጣ አትበል። ቢሾፕ ነው ብለ አትለይ ነው ሐሳቡ። ሙሉን ስናነበው ታገኘዋለህ። ኦኬ ከኢየሩሳሌም የመጣ ነው አትበል። ቢሾፕ ነው አትበል። ሜትሮፖሊታን ነው አትበል። ወይ ደግሞ ኖብል ሂ and he of noble birth አትበል። ወይም ደግሞ ከደና ቤተሰብ የተወለደ ነው አትበል። for it would be a sad thing for my nobility to be insulted by being baptized by a man of no family። ኦኬ ወይ ደግሞ ቤተሰብ በሌለው ሰው በተጠመቀ እኔ አላደል ክብሬ ዝቅ ይላል እንደዛ ብለ አታስብ እያለ ነው። ተግባባን እዚህ ድረስ? በቃ ማንም ነው አትበል። እንትኑ ጥምቀቱ ምንድነው? ከመንፈሱ ነው እንጂ ከሰው ጥምቀቱ ከመንፈሱ ነው አይልም። ባይ ዘ ዌይ ፎር ዘ ግሬስ ምንድነው? ከኢየሩሳሌም ነው አትበል። ቆይ ከናን ድጋሚ ላንብብልህ።
ኤን ሂ ኦፍ ጀሩሳሌም አትበል፣ ከኢየሩሳሌም ግዴታ መምጣት አለበት አትበል። ፎር ዘ ግሬስ ዳዝ ናት ካም ኦፍ ኤ ፕሌስ በት ኦፍ ዘ ስፒሪት፣ ከቦታ አይደለም። ኦኬ ጸጋው የሚመጣው ከቦታ ሳይሆን ከኢየሩሳሌም መጥቶ ሊያጠምቀኝ ይገባል አትበል። ጸጋው ከቦታ ሳይሆን ከስፒሪት ነው የሚመጣው ነው የሚለው። በትክክል በቃ ስለ ሰውየው ሳይሆን ስለ ጸጋው ነው እንትን ማለት አለ። ስለ ሰውየው አይደለም፣ ቦታው ላይ ነው ቅንፍ ያደረገው ከናን። ኦኬ ሶ ኤኒዋን ካን ቢ ዩር ስሙ በደንብ አስተውሉ። ሶ ኤኒዋን ካን ቢ ዩር ባፕታይዘር ፎር ትሩ ዋን ሜይ ኤክሴል አናዘር ኢን ሂዝ ላይፍ የት ዘ ግሬስ ኦፍ ባፕቲዝም ኢዝ ዘ ሴም ኤንድ ኤኒዋን ሜይ ቢ ዩር ኮንሰክሬተር ሁ ኢዝ ፎርምድ ኢን ዘ ሴም ፌዝ ይላል። ኦኬ ስለዚህ ምንድነው ከላይ ጀምሮ ማንም ሰው አጥማቂ ሊሆን ይችላል እያለ ሙሉ ሐሳቡን ራሱ የሚያመጣው ጳጳስ ሊሆን ይችላል። ከኢየሩሳሌም መጣ አትበል። አሁን ቀድም ከናን ምን ላይ ነው ትኩረት እያደረገ የነበረው? በቅንፍ ጀሩሳሌም ብሎ ያስቀመጠውን ከኢየሩሳሌም ይምጣ አትበል። የሚያጠምቅ ሰው ግዴታ ከቦታው አይደለም ችግሩ። ኦኬ የሚሄድበት ቦታ አይደለም ችግሩ፣ ነገር የመጣበት ቦታ ሳይሆን ችግሩ። ዞሮ ዞሮ ይሄንን ጸጋ የሚሰጠው መንፈስ ቅዱስ አንድ ነው እያለ ነው የሚያወራውና ሙሉ ለሙሉ ሰዎች መለየት የለብንም የሚለውን ሐሳብ ነው የሚናገረውና እንደው ከናን እኔ ይቅርታ ልግድኝና ከናን ወንድሜ ውጭ ሀገር እየኖርክ እኔ አንዳንዴ ግራ ያጋባኛል። ውጭ ሀገር እየኖርክ ግልጽ የሆነ እንግሊዝኛ የተጻፈ ነገር እያለ ማንበብ ለምን እንደሚከብደን አላውቅም። ቀጥሎ ወንድሞች። እዚህ ጋር ጳጳስ ሲል እነዚህ ሰዎች ካህን አላቸው። ካህኑ እያለ ጳጳሱን አትፈልግ ነው ትምህርቱ። ይሄ ነው። ግን በዚህ ላይ ጥምቀት እዚህ ጋር ምን እያደረገ ነው? ስለ ጥምቀት ሲያወራ ምን ያደርጋል? ጥምቀት በዛውም ሌላ ትምህርት እነሱም አይቀበሉትን ምን ጎርጎርዮስም ይመታል የነሱን ትምህርታቸው። ሌላው ማርቆስ 16 ላይ እንግዲህ ያመኑት ሁሉ አጋንንትን እንደሚያወጡ ይናገራል አይደል? ይሄ የጳጳስ የተለየ እንትን አይደለም። እኛ እያወራን ያለ ነው ጳጳስ ወይም መንጋውን የሚጠብቅ የመንጋው ጠባቂ ኃላፊ ስለሱ ነው እያወራን እንጂ አጋንንት ያወጣል ፈውስ እንትን ይላል የሚለውን አይደለም። ይሄን ነገር እኮ እሱ ራሱ አምኖታል መጀመሪያው ላይ። እነሱ እየሾሙ የሚቀጥለውን እየሾሙ ግን ከዚህ ደግሞ የተለየ ከጎን ሌላ ቸርች ነቢያት ይከፍታሉ ነው፣ እሱን ለማስገባት ነው። ግን ቸርች የከፈተም የለም። ይሄ ሰውዬ ቸርች አይደለም የከፈተው፣ አጋንንት ነው ያወጣው። እና ይሄንን ለማለት ነው። አመሰግናለሁ። ሜቢ ማለት ልዩ ልዩ ጸጋዎች አሉ። አሁን እሱ ያለ የነበረው ለቤተ ክርስቲያን የተሰጠ ልዩ ልዩ ጸጋዎች ይኖሩ ይችላሉ፣ ለክርስቲያኖች የሚሰጥ ማለት ነው። አንዱ ጸጋ ለሌላው፣ አንዱ ለመዘመር ሊሰጥ ይችላል። የተለያየ አገልግሎት ለቤተ ክርስቲያን ውስጥ ሊሰጥ ይችላል። ይሄው ቢስል የታወቀ ነው። ግን ይሄኛው ከየትኛው ይለያል? እረኝነት ወይም ደግሞ አፖስቶሊክ ሰክሴሽን ውስጥ እየተናገርን ያለ ነው። ምንድን ነው የሚሰራ? ለሐዋርያ የተሰጠ ሃይራርኪ ትልቁ ማጥመቅን፣ አንደኛ ማጥመቅን የሚችለው ኦቶሪቲ ያለው ነው። ሁለተኛ መሾም የሚችለው ኦቶሪቲ ያለው ነው። ሐዋርያት ካልሆኑ በስተቀር ማንም ተነስቶ የሚሾም የለም ማለት ነው ግዴታ። ስለዚህ እዚህ ነው እያወራን ያለ ነው። ማጥመቅ የሚችለው መሾም የሚችል ስጋውና ደሙን ማቅረብ የሚችል ኦቶሪቲ ያለው ከሐዋርያት ዘንድ የነበሩ እንደዛ ናቸው። እና ሁለተኛ ደግሞ ሲያነሳ የነበረው አናንያን አንስቶ ነበረና ከቀድሞ ከአባቶች እንግዲህ ከ72ቱ አርዲት ቤተክርስቲያን ትላለች፣ ከሐዋርያት ከመጀመሪያዎቹ ማለት ነው። ታሪኩን ወደ ኋላ ብትመለከቱት ሜቢ እዩት። እዚህ ጋር አንድ የከፋ አድርገልኝስ ጋዴ ያንብቡት። እዚህ ጋር ያው ይከበራል በቤተ ክርስቲያናችን። አክቹአሊ ሴንት አናኒያስ ኦፍ ዳማስከስ ብሎ ነው የሚገልጸው። ስለዚህ it is also feast day in the Orthodox Church of Syriac Bishop of Early Christian Church who healed the sight of blinded Saul and baptized him Paul in the name of Jesus Christ. Saint Ananias, one of the 70 apostles, mentioned in the book of Acts. ታሪኩ ይሄንን ነው የሚያወራው። በነገራችን ላይ ቤተክርስቲያንን
ደግሞ ታከብሯለች። እብን ይህን ስለ ቅዱስ ከሰባ ሁለቱ አርዲት ከምንላቸው አንዱ ብላ ቤተክርስቲያን ታከብሯለች ማለት ነው። ሰው ስልጣን የሌለው ነው እንዲያው ተነስቶ ነው። ይሄ ነው እኮ በነገራችን ላይ መጽሐፍ ቅዱስ ብቻ የሚለው ታሪኩን እንኳ አያውቁትም።